ከዚህ በኋላ በኢትዮጵያ ውስጥ ሰርቶ መለወጥ ሰርቶ ሚሊዮነር መሆን ሰርቶ ቢሊዮነር መሆን የባህል ጨዋታ ያክል ቀላል ነው። ለራስ ዳቱን እኮ ነው የተባልከው። ዳቱን ዋላቀራቱን ሰካራማቱን ሱሳማቱን አታዋርድ። አገርን፣ ቤተሰቦችን፣ እናትን ልጦር አባትን ልጦር ይገባል እኮ ነው የተባልከው። በ5 ዓመት ትክክለኛ ቢዝነስ ራን ካደረገ ሚልቲ ሚሊዮነር በሰራም ባሰራም እድሜ ልክህን የማይቋረጥ ገቢ ታገኛለህ። እንዴት ካልካይ እኔ ነኝ ማሳይ። አንድ የሚሊዮነሮች መንገድ ሰልጣኝ ከማህበራዊ ህይወት ለ5 ዓመት ራሱን ሲያገል በጣም የቅርብ የሆነ ለቅሶ ከሚስቱ ወይም ከሱ ቤተሰብ በኩል ቢገጥመው እንዴት ማድረግ አለበት? ይሄንን ልክ ስሩለት ነው ያለው። አንገብጋቢና የቅርብ ሰው ከሆነ ድንገት ደረስ ብለህ ትመለሳለህ። ብዙ ጊዜ አሰራሩን እንጂ ምን ልስራ ብላችሁ አትጠይቁ ትላለህ። በአንተ እይታ ሁሉም ስራ እኩል ውጤት ይኖረዋል ብለህ ታስባለህ? ኦፍ ኮርስ በትክክል ሁሉም ስራ እኩል ውጤት አለው። ሁሉም ሰው እኩል ውጤት አለው። የማያዋጣ ስራና የማያዋጣ ሰው የለም። ዝም ብለን አሰልጥነናል ብሎ ቀልድ የለም። የኛ ስልጠና ልዩ የሚያደርገው እግር በእግር መከታተል፣ በተግባር ማየት ነው። ለምሳሌ አንድ ሰው በ100 ሺህ ብር አንድ ሱቅ ከፈተ እና ቀጣይ ወር ላይ 20.4% ተጨማሪ እድገትን እንደ ካፒታል አድርጎ ይጀምራል ብለናል እና ያ 20.4ቱ የሚጨምረው ሱቁን ሲከፍት መደርደሪያዎችን ይሰራል፣ የተለያዩ ወጪዎች ይኖራሉ። እነዛን መደርደሪያዎች ሁሉ እንደ ካፒታል ቆጥሮ ነው ወይስ ሌላ ተንቀሳቃሹን ብቻ ነው? የሚሊዮነሮች መንገድ ልዩ የቴሌቪዥን ፕሮግራም። እጆት ላይ ምን ያህል ገንዘብ አለ? ብዙ ገንዘብ፣ ትንሽ ገንዘብ፣ ምንም ገንዘብ አሳስቦት በዚህ ታላቅ መላ ይዘን መጥተናል። ሚሊዮኖችን በአጭር ጊዜ ሚሊዮነር የሚሆኑበት የቢዝነስና የሥራ ጥበብ ሥልጠና ልዩ የቴሌቪዥን ፕሮግራም የሚሊዮነሮች መንገድ በበላይ አትክልትና አስቤዛ መሥራችና ባለቤትነት በበላይ መልቲ ሚዲያ ይዘጋጃል። ዘወትር ቅዳሜ ከምሽቱ 2 ሰዓት ጀምሮ በሀገሬ ቴሌቪዥን ይቀርባል። የሚሊዮነሮች መንገድ። እንዴት ሚሊዮነር እሆናለሁ ብለው አይጨነቁ። እኛ ዘንድ በተግባር ተፈትነው ውጤታማነታቸው የተረጋገጠ የቢዝነስ ጥበቦችን ይኮመኮማል። ይሰለጥናሉ፣ ይማራሉ፣ ቢዝነስዎን ይጀምራሉ፣ ስኬታማ ይሆናሉ። የሚሊዮነሮች መንገድ። ሰርቶ መለወጥ ይቻላል፣ ተችሏልም። የሚሊዮነሮች መንገድ። አለን ውድ የሚሊዮነሮች መንገድ የቢዝነስ ፕላን እና የሥራ ጥበብ ስልጠና ፕሮግራም ተከታታዮቻችን፣ እነሆ ሳምንታዊው ፕሮግራማችን በይፋ ጀምሯል። እንኳን አደረሳችሁ፣ እንኳን አደረሰን። የሚሊዮነሮች መንገድ ኢትዮጵያዊ ስብዕናን በተላበሰ መልክ ትውልዱን በስራና በስብዕና እየገነባ የሚገኝ ትልቅ ብቸኛ የስልጠና ተቋም። አዎ፣ ይህ ፕሮግራም የተለየ ነው ስንል በምክንያት ነው። አንደኛው ያለምንም ክፍያ ዜጎች በሚመቻቸው አማራጭ በኪሳቸው በሚገኝ 100 ብር ተነስተው እስከ 100 ሺህ ብር መነሻ ካፒታል አስመዝግበው በዛ የሚንቀሳቀሱበት ልዩ የተግባርና የለውጥ መንገድ በመሆኑ ነው። የሚሊዮነሮች መንገድ እየተማሩ እየሰሩ ለስኬት የሚበቁበት ብቸኛው አፍሪካዊ ኢትዮጵያዊ ድንቅ ለወጣቱ ለዚህ ትውልድ ምስክርነት ሊሆን የሚችል የስልጠና ፕሮግራም። አዎ እንዲህ ያልን እንግዲህ ወደ ዋና ፕሮግራማችን ለመግባት ያመቸን ዘንድ እስኪ ከባለፉት ሳምንት ከተነሱት አንዳንድ ነጥቦችን ላስታውሳችሁ። የመጀመሪያው ምክንያት ፈልገህ ተነስ እንጂ ምክንያት ፈልገህ አትውደቅ ይላል። ቢዝነስን የሚመቱ 4 አይነት የቢዝነስ ካንሰሮች፣ አንደኛው የተፈጥሮ አደጋ፣ ሁለተኛው ሰው ሰራሽ አደጋ፣ ሶስተኛው ዝቅተኛ ትርፍ፣ ፈገግ የሚያደርገው ደግሞ ከፍተኛ ትርፍ ተብለናል። እንዲሁም በዋናነት ቢዝነስ ፕላን የሌለው ሰውና መዳረሻውን የማያውቅ አውሮፕላን አንድ ናቸውም ተብለናል። የሚሊዮነሮች መንገድ እጅግ ድንቅ ልንማርበት ልንተገብርበት የሚገባ
ድንቅና ማራኪ የስልጠና ማዕከል። አዎ፣ በዚህ ፕሮግራም አንተ አምራች ነህ፣ አንተ አገልግሎት ሰጪ ነህ ወይስ በንግድ ዘርፍ የተሰማራህ ዜጋ ነህ? አዎ፣ በዚህ በሶስቱ የተሰማራህ ከሆንክ አንተ የደንበኞችን ኪሳቸውን ወይም ገንዘባቸውን ሳይሆን አንደኛ ልባቸውን ግዛ፣ ሁለተኛ ቀልባቸውን ግዛ ተብለናል። ልባቸውን ከገዛህ ዳግም ሊገለገሉ ይመጣሉ፣ ቀልባቸውን ከገዛህ ደግሞ ዘላለማዊ ደንበኛ ይሆናሉም ተብለናል። እንግዲህ የቢዝነስ አሰልጣኙን ለመጋበዝ ያመቸን ዘንድ አንዴ ሁላችሁም ወደ ላይ እጃችሁን ከፍ አድርጉልኝ፣ ከፍ አድርጉልኝ። አይታይም ሁላችሁም። ታዲያስ ይችን ነገር አብረን እንላለን። ድህነት አይሰማም። ድህነት ጠላታችን፣ ቢዝነስ ፕላን ኩራታችን፣ ቢዝነስ ፕላን ኩራታችን። አቦ ይመቻችሁ። አዎ ቢዝነስ ፕላን ኩራታችን፣ ለህይወታችን ትልቁ መስመርና ታላቁ ደጎ አርያው ታላቁ ወንድማችን በላይ ሞርዴ አንዴስ ወደ መድረክ ጋብዙልን። አዎ ጀግናው የቢዝነስ ባለቤት አቶ በላይ ሞርዴ በሞራል ወደ መድረክ ጋብዙልን። ሞራል ያስፈልጋል። ያንሳር ሞራል በዚህ አይመጣም። ሞራል ታዲያስ እንደምን ቆያችሁ? ሳምንት እንዴት ነበር? ለዚህ ላደረሰን በማንኛውም ቀንና ሰዓት እንዴት አደራችሁ የምንልበት ታዲያስ የምንልበት ይታወቃል። ሰው ግን በየሃይማኖታችሁ የአንድ ደቂቃ በህሊና ጸሎት እንጀምር ፕሮግራማችንን። ሻረፍ በሉ። በማንኛውም ቀንና ሰዓት ስንገናኝ ስንለያይም አብዛኛ በዚህ በሚሊዮነሮች መንገድ ቢዝነስ ፕላንና የስራ ጥበብ ፕሮግራም የሚከታተሉ ሰዎች የባከነ ደቂቃ የላቸውም፣ የባከነ ጊዜ የላቸውም፣ የባከነ ሞራል የላቸውም። ሁሉንም ነገር በአግባቡ እየተጠቀሙበት ነው። ላልባሌ ቦታ፣ ለማይጠቅም ነገር፣ ለቁጭት፣ ለድብርት፣ ለመዝረክረክ፣ ለማይመጥናቸው ህይወት፣ ነገ አእምሯቸው ለሚያጸጽት፣ ነገ ሀገርና ትውልድ ሊጎዳ፣ ነገ እነሱን ቀጣይ ህይወት ሊጎዳ የሚችል ምንም አይነት ነገር የማያስተናግድ ለሀገርም ለራሱም ለመጪውም ጄኔሬሽን ጠቃሚ የሆነ ትውልድ የአመለካከትና ኢኮኖሚ ለውጥ በጣም እያመጣን ነው ያለ ነው። ስለዚህ ሶስተኛ ዙር ተመዝጋቢዎች በቅርብ ጊዜ ኢንፎርሜሽን ላኩ ልንል ነው። ዝግጁ ናችሁ ወይስ ከተባለ በኋላ ፍለጋ ልትገቡ ነው? ምን ልበለው፣ የት ልበለው፣ በስንት ልበለው የሚል ማመንታቱ ከዛ ወዲህ ይለቅ። በቅርብ ጊዜ ሶስተኛ ዙር ተመዝጋቢዎች እጅግ በጣም ብዙ ሺህ ህዝብ ነው ያለውና ከወዲሁ ኢንፎርሜሽን ላኩ ስትባሉ 6 ነገሮችን እንዳትረሱ። 3ቱ መቼም አይጠፋችሁም። ስም፣ ዕድሜ፣ ጾታ ነው። ይህ የሚጠፋው ሰው የለም። ነገር ግን መነሻ ካፒታል፣ የስራው አይነት፣ አድራሻ፣ ይህንን ካሁኑ ሰሌክት አድርጉ። ዝም ብለን አሰልጥነናል ብሎ ቀልድ የለም። የእኛ ስልጠና ልዩ የሚያደርገው እግር በእግር መከታተል፣ በተግባር ማየት ነው። ውጤቱን በተግባር ማየት ነው። የነበረ ሰው ሚሊዮነር ማድረግ ነው፣ ማግዘፍ ነው። ከዜሮ ወደ ሚሊዮነርነት ወይም ከትንሽ ወደ ሚሊዮነርነት ወይም የተዝረከረከ የሂሳብ አያያዝ፣ የተዝረከረከ የጊዜ አጠቃቀም፣ የተዝረከረከ የኢኮኖሚ ጥናት፣ የተዝረከረከ ትውልድ፣ የተዝረከረከ ባህል ሼፕ ማድረግ ነው። ሼፕ አድርጎ ፍሬም ውስጥ አስገብቶ በውል ቁጭ አድርጎ እያንዳንዱ ወር ላይ ሰው የሚንቀሳቀስበትን በተግባር ማሳየት ነው። ሳምንት ምን ይጀምራል? ነገ እሑድ የግማሽ ዓመት አፈጻጸም በኢትዮጵያ ኢኮኖሚክስ ባለሙያዎች ህንፃ ላይ የሚገኘው አዳራሽ ልዩ ፕሮግራም አለን አይደለ? እዛ ላይ የመናገር ሞራል፣ እውቀት፣ ብቃት ያላቸው ወይም ላላቸው ሰዎች በደንብ አደ ሞራል ስጡልን። እሺ፣ ያንሳቸዋል። የአንድ ዓመት ጥሩ። ስለዚህ ይሄ ማለት በየሳምንት የሰለጠነውን በየወር በየሳምንት የሰለጠነውን አቴንዳንስ እየሞላን የመጣነውን በየቀን የጠየቅነውን ጥያቄ መልስ በየወር የደረስንበትን ደረጃ ያሳወቅነውን ነገ እሑድ ደግሞ የአንድ ዓመት እንቅስቃሴ ጉዟችንን በደንብ አድርገን
እናሳያለን። የዛሬ ዓመት ነገር ግን ኔክስት ወደፊት የዛሬ ዓመት 2019 ግን የምናሳየው የሚሊዮነሮችን ተርታ ነው። አዎ እንደዚህ በለውጥ በትክክለኛ መንገድ በአይን የሚታይ በእጅ የሚዳሰስ ተጋግጦ ወድቆ ጊዜውን ሙሉ ትኩረቱን ሰጥቶ ለውጥ የሚያመጣ ትውልድ ነው እንጂ የምንፈልገው በተጨባጭ በሚታይ ነገር። ለዛም ነው ብዙ ገንዘብ፣ ብዙ ጊዜ፣ ብዙ ትኩረት ሰጥተን የራሳችንን ድርጅት ረስተ ነው ሙሉ በሙሉ ትኩረታችን ወደ እናንተ ያዞር ነው። ይህም በተግባር የሚታይ ለውጥ ለማምጣት ነው። አሁንም ሶስተኛ ይሄ አንደኛ ዙሮች ላይ ነው። ሁለተኛ ዙር አራተኛ ወርን አሻክተው ወደ አምስተኛ ወር እየተንደረደሩ ነው። በተጠንቀቁሙ በየወር የደረሳችሁበትን በየሳምንት የሰለጠናችሁትን ግልጽ ያልገባችሁን በጥያቄ ስትሰለጥኑ አቴንዳንስ ኤቲ ብሎ መሙላት፣ በየወር የደረሳችሁበትን ደረጃ ማሳወቅ። በዛ ልክ ስንሄድ ነው ትክክል የሚሆነው። ሶስተኛ ዙሮች ግን አሁን ጀምሩ ልንላችሁ ስለሆነ በያላችሁበት አገር ወይም ዓለም ወይም አካባቢ ሆናችሁ ኢንፎርሜሽን ላኩ ልንል ትንሽ ቀን ነው የቀረን። ድንገት ነው የምንላችሁ። ያ ማለት እንግዲህ እንደነገርናችሁ ስምና እድሜ ጾታ ባይጠፋችሁም መነሻ ካፒታል፣ የስራው አይነትና አድራሻውን ለእኛ ማሳወቅ ግድ ይላል። ለምን ከተባለ ከዛዝ ምን የቀራለ? አካውንት መክፈት። የማን አካውንት? የራስህን። ምን ልታደርገው? ልታሳድርገው፣ ትራንዛክት ልታደርግበት፣ የግብይት ትስስር ልፈጥርበት፣ ቸክ ልታትምበት። ምናልባት በባለፈ መጀመሪያ ዙሮች ላይ የገጠመን የተወሰነ ክፍተት፣ የተወሰነ ሲስተም ማዳገት፣ የግብይት ትስስርና የቸክ መጠቀሙን ብዙ ለማጉላት የተቸገርነውን አሁን የሁለተኛው ዙርና የሶስተኛውም ብዙ ሺህ ቁጥር ያላቸውን ሰዎች ስንደምር ለግብይት ትስስር የሚበቃ ኢሜጅ ወይም ደረጃ ላይ እንደርሳለን። የዛን ጊዜ መጀመሪያ ዙሮችም ትልቅ እገዛ ያገኛሉ። በመቀጠል የመጀመሪያ ዙር ሰልጣኞች ትንሽ የምናወራችሁ ስለ ሰራተኛ አቀጣጠር። አሁን እናንተ ምን ላይ ናችሁ? ኢንቨስትመንት ላይ ናችሁ፣ ኢንቨስተሮች ናችሁ። አሁን ሰራተኛ የመቅጠር ደረጃ ላይ ነው ያላችሁት። እናንተ ደግሞ የማኔጅመንትና የሰራተኛ አቀጣጠር ፕሮቶኮል ጥንቃቄ በጣም ስታንድ ባይ የሆነ ያልተሸወደ ያልተጃጃለ የገዛ ወንድም የገዛ እህቴ የሚስቴ ወንድም የራሴ ወገን የኔ እምነት ተከታይ የኔ ቋንቋ ተናጋሪ አብረን የበላን አንድ ትምህርት ቤት የተማርን ብሎ ቀልድ የለም። በዚህ ፕሮግራም ህግና ህግ፣ ሰነድና ሰነድ፣ ፖሊሲና ፖሊሲ ብቻ ነው የምንከተለው። እያንዳንዳችሁ ሰልጣኞች የውስጥ የድርጅታችሁ መተዳደሪያ ህግና ደንብ ፖሊሲ ማስቀመጥ አለባችሁ። ያንን የሚያሟላ ሰው ነው ከእናንተ ጋር የፓርትነር የሚሆን የቅጥር ውል የሚዋለው። ያንን ያሟላ ሰው ነው፣ ያንን ያደረገ ሰው ነው። እሱንም እናወራበታለን። በዋናነት ግን ሁለተኛ ዙሮች ሁለቱም ይመለከታቸዋል። ከታችም ያሉትን የመቃኘት የመጀመሪያ ዙሮችንም ብዙ ነገር የምትወስዱት ነገር ይኖራል። በተለይ ግን ሶስተኛ ዙርና አንደኛ ዙሮችን በጣም ይመለከታል የዛሬው ፕሮግራም። ሶስተኛ ዙሮች ግን ይህንን ለእኛ ከላካችሁት ኢንፎርሜሽን ውጭ ምንም ነገር አትጀምሩም። ምናልባት ለማሻሻል ልትጠቀሙ ትችላላችሁ። እንዳትረሱ፣ ካፒታል ከ100 ሺህ ብር በላይ አይላክም። ወደታች ከ100 ብር በታች አይላክም። በሁለት ዓመት ሚሊዮነር መሆን ግድ ነው። በየሳምንት አቴንዳንስ መሙላት ግድ ነው። በየወር የደረሳችሁበትን ማሳወቅ ግድ ነው። ያልገባችሁን ሁሉ መጠየቅ ግድ ነው። እየቦታችሁ መተን እንድንቃኝላችሁ መጠየቅ መብት ነው። ግልጽ ነው አይደለ? መብትና ግዴታችሁ እንደዚህ። ስራ ቦታችሁ መተን እንድንጎበኝ እንድናይ የመጠየቅ መብት አላችሁ። ነገር ግን አቴንዳንስ የመሙላት በየወር የደረሳችሁበትን የማሳወቅ በሁለት ዓመት ሚሊዮነር የመሆን ግዴታ አለበት። በዚህ ፕሮግራም እየሰለጠነ ያለ ሰው። ይቅርታ ሳትወዱ በግድ ሚሊዮነር ስለምናደርጋችሁ ይቅርታ አድርጉልኝ። ሳትወዱ እየደበራችሁ እያዘገማችሁ እየተደነባበራችሁ ግራ እየተጋባችሁ አመንትታችሁ ወደ ውጭ ልሂድ፣ ደግሜ ልማር፣ ልነግድ፣ ገጠር ገብቼ ልረስ፣ ሌላ አማራጭ ልጠቀም፣ ልነግድ፣ ወይስ ዝም ብዬ ልቀጠር፣ ወይስ ትንሽ ቀስ ብዬ ልየው፣ ሁኔታው ደስ አይልም እያላችሁ ለምታመነቱ ሁሉ ድንገት እየገፈተርን ከቆማችሁበት ቦታ ላይ ወደ የስራ ስላስገባናችሁ ይቅርታሽ። ይሄ ነው አይደል ማለት ያለብን። ይቅርታ ሳታስቡት አጣድፈን እረፍት ነስተን አሉባሌ ቦታ ነጥለን ጎጂ ልማዳዊ ባህልን አስረስተን እንቁ የሆነ ባህላችንን አጉልተን ሰርቶ መለወጥን ባህል አድርገን ወደ ሚሊዮነርነት የቀየርናቸውም ልንቀይራችሁ የምናጣድፋችሁ
ጥፋት ከሆነ አሁንም በተደጋጋሚ ይቅርታ። ነገር ግን መወድ ግዴታቸው ነው። አንድ ነገር ልባላቸው። በባለፈ ነገር አውርተናል። መተቸት የማያልቅባቸው ሰዎች ብዙ ይላሉ። ምን ያክል በተቃራኒ እንደሚቆሙ ልብ አድርጉ ላውራችሁ። በፍጹም እዚች ሀገር ላይ በ2 ዓመት ሚሊዮነር መሆን አይቻልም ሲል አንዱ ደግሞ አይ አያያዙ ከባድ ነው፣ እግር በእግር እየተከታተለ ስለሆነ ያለው እንደገና ይህንንም የሚሊዮነርነት ህይወት ስለኖረው ሚሊዮነር ሊያደርጋቸው ይመስለኛል። ግን ሳስበው አለ እሱም ከኔጌቲቭ አልወጣም። ሁሉንም ሰው ሚሊዮነር እና ባለ ሀብት አድርጎ ከፈጣሪው ሊያጣላው ነው። ከባድ እኮ ነው። እስኪ ቤቱ ጋር ምን እንበለው ነው እንዴ? ይህን ድግስ ምን ብለን እንማው ቢለዋሉ ጥላታቸው ድግስ ተጠርተው ነው። ጥላትም የዋህ ነው፣ እነሱን ጠርቷል። ሁሉንም ቢያስቡት ያነሰ ነገር የለም። አቦ ቅቤው በዛ እንበል እባክህ፣ ያለ አግባብ ቅቤ ውሃ ነው እንደ እነዚህ የበዛው እንበል አለ ይባላል። ስለዚህ አሁንም ቅቤው በዛ ብሎ የማማት የመንቆጫቆጭ አንገፈገፈኝ ማለት ያክል ካልሆነ በስተቀር ሰዎች በጎራ ተካፍለው የተወሰኑት አይ በ2 ዓመት ሚሊዮነር መሆን ቀልድ አይደለም ሲል፣ ግማሾቹ አይ አካሄዱ ከባድ ነው፣ በተግባር እግር በእግር እየተከታተለ ደግሞ የኖረውን ነው ይሄ ሰው የሚያሳይ ስረት ያደርጋቸዋል። ግን ጉዳት አለው። ዞሮ ዞሮ ምን መሰለህ፣ ሁሉም ሰው ባለ ሀብት ከሆነ ፈጣሪውን ይረሳል። ይሄ ሰው ከፈጣሪ ሊያጣላቸው እንዲሁ ከባድ አስባችሁታል። ግን እናንተ ወደ ማንኛው ናችሁ? የዛኛው ግብ ጠባቂ ወይስ የዚህኛው ግብ ጠባቂ ወይስ አጥቂና ተጫዋች ናችሁ? አጥቂውን ተጫዋቹን የራስህን ግብ ዝም ብለህ አስቆጥር እንጂ የዛኛው ደጋፊና የዚህኛው ደጋፊ ሁለቱም ተቃራኒ ናቸው። እውነት አሰጥ ተቃራኒ ናቸው ሁለቱም ማለት ነው። እና ተጫዋች ግን ምንድነው የሚያደርገው? የራሱን ጨዋታ ነው። አይደነባበርም፣ አይወጣም ከሜዳ። እናንተ የሚሊዮነርነት ጨዋታ ተጫዋቱ። ሚሊዮነር ሳትሆኑ አትቀሩም፣ ትሆናላችሁ። ሚሊዮነርም ሆናችሁ ፈጣሪያችሁን አትረሱም። ታመልካላችሁም፣ ትገዛላችሁም፣ ትከተላላችሁ። ይህን ስልጠና በአፍሪካ የመጀመሪያ የሆነውን የሚሊዮነሮች መንገድ የቢዝነስ ፕላንና የሥራ ጥበብ ሥልጠናን አዘጋጅቶ ያለምንም ክፍያ በነፃ ለህብረተሰቡ በማደል ፋና ወጊና አብሪ ኮከብ ነን። ታዲያ የዚህ ሁሉ የልህቀት ሥልጠናዎች ሙሉ ወጪያቸው በበላይ አትክልትና አስቤዛ ማዕከል ይሸፍናል። አስደማሚ ነው። እርሶ ከበላይ አትክልትና አስቤዛ ሲሸምቱ በቅናሹ ይደሰታሉ። በሀገራችን የቢዝነስ ስልጣኔ ላይ አሻራውን ያትማሉ። በአንድ ጠጠር ሁለት ወፍ ይሏል። ይህ ነው በላይ አትክልትና አስቤዛ። ቁጥር 1 ካራ ኮተቤ መድኃኔ ዓለም መግቢያ 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ነው። ቁጥር 3 ወደ ኮተቤ ገብርኤል በሚወስደው አዲሱ አስፓልት ላይ፣ ቁጥር 4 ወሰን ወደ ራእይ ጤና ጣቢያ መግቢያ ከዋናው አስፓልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መስቀለኛ ወደ መገናኛ ታክሲ መያዣው ጋር ከ500 በላይ የእርሻና የፋብሪካ ምርቶችን በአንድ ቦታ ፍጹም በተመጣጣኝ ዋጋ ይሸምቱ፣ ይንበሽበሹ። በ0911 9924 11 ሃሎ ይበሉን። በላይ አስቤዛ ማዕከል የጊዜውና የኢኮኖሚው ብቸኛ ጋር። በላይ አስቤዛ ማዕከል። እንደውም እኮ ይሄ ስልጠና የመጣበት አንዱ መንገድ ብታምነው ባታምነው የሰው ልጅ ፈጣሪውን ትቶ ለገንዘብ እየተገዛ ነው በሚል ምክንያት ነው አይደል? ምንድነው ያላችሁ? የሰው ልጅ ፈጣሪውን ትቶ ለገንዘብ እየተገዛ ነው። ስለዚህ ይሄ ስልጠና ያስፈልገዋል። ለምን? የሰው ልጅ መገዛት ያለበት ለማን ነው ብለናል? ለፈጣሪ። ገንዘብ ደግሞ ለማይገዛ ለሰው ልጅ። አሁን ግን እየተኖረ ያለው የሰው ልጅ የፈጠረውን አምላኩን ትቶ ለገንዘብ እየተገዛ ስለሆነ ገንዘብ እኛ ፈጠር ነው እንጂ እኛ ልንገዛው እንጂ እሱ ሊገዛን አልተሾመም፣ መቼም አንሾመውም። ነገር ግን ዝም ብለህ በድህነት ገንዘብ አይገዛኝም ማለት ውሸት ነው። አትጠራጠር። የሆነ ባለ ሀብት መሆን አለብህ። ወይ መንነህ የሃይማኖት አስተማሪ፣ አሁን ሀብት አለህ የጸጋ የመንፈስ፣ ወይ ሰርተህ ረብጣ ባለ ሀብት። በገንዘብ ላለመታዘዝ ከሁለት አንዱ ግዴታ ነው። እሺ
እልል ያለ ቁልጭ ያለ ድሃ ሆኖ ግን ምንም አይነት አገልግሎት ላይ ምንም አይነት ነገር ሳይኖረው እኔ ገንዘብ አያዘኝም ማለት ውሸት። እያነጠረ በካልቾ ነው የሚያዝ። በካልቾ እያነጠረ ያዛል። ወደነ የማያዝ ለዛውም በገዛ ወንድም ላይ ነው እያስነሳ ያለው። በገዛ ሃይማኖት ላይ እያስነሳ ነው ያለው። በገዛ ሀገርህ ላይ፣ በገዛ ቤተሰብህ ላይ፣ በገዛ ዜጋ ላይ ነው እያስነሳብህ ያለው። ገንዘብ በዚህ ልክ እያዘዘን ነው ያለው። ይሄንን የገንዘብ ባርነት ነፃ ለመውጣት ሰርቶ በቂ ገንዘብ ማግኘት፣ በቂ ገቢ ማግኘት ግድ ይለናል አይለንም? ግድ ይለናል። አባቴ የራስህ የሆነ ነገር ሰርተህ ማግኘት የደካሞች ትችት ካልሆነ በስተቀር ትክክለኛ ሰብአዊነትህንና ትክክለኛ ማንነትህን የተጠቀምከው። እንደኔ እንደናንተ አላውቅም። ሰው አብረን እንድንሄድ ለማንኛውም እኔው። ከዚህ በዘለለ ግን ዋናው ነገር ሶስተኛ ዙሮች ኢንፎርሜሽን ላኩ ልንላችሁ ነው። ከአሁኑ ጀምሮ ልነግራችሁ ነው። እንግዲህ ካፒታል እንዳታፈላልጉ ባካቸው። እኔ ብዙ ልጆች በግል ደውሉልኝና እያፈላለጉ ነው ይሉኛል። ይሄ ሰሞኑን የመጣ ነገር አለ ሶሻል ሚዲያ ላይ እየሞከርኩ ነው የሚለ እየሞከር ነው እንዳትሉና አደራ፣ እየሞከር ነው እንዳትሉ። እኛ ሙከራ ብቻ ብሎ ነገር የለም። በቃ አክሽን። ኪስ ስንት ብር አለ? እንደዛ ነው የምትባለው። ኪስ ስንት ብር አለ? ይሄን ያክል አምጣ ልልህ አይደለም። እኔ እንደሌላው መድረክ ስራ ግባ፣ ወደ ስራ ግባበት። 100 ብር አለ ያስጀምራል። 500 ብር ነው ያስጀምራል። 1000 ነው ያስጀምራል። ማነው 5000 ነው ያስጀምራል። 10000 ነው ያለክ ያስጀምራል። 20000 ነው ያስጀምራል። 30000 ነው ያስጀምራል። 40000 ነው ትችላለህ። 50000 ነው በደም 60000 ነው በጣም ሲበዛ 70000 ነው እንደዛው ሲገል 80000 ነው በግዙፍ 90000 እሱም ብዙ ነው። 100,000 የመጨረሻው ትልቁ ከ100,000 ብር በላይ ካለ አስቀምጠው። ጣለው ምንም አድርገው አንልም። አስቀምጠው። ታዛቢ አድርገው፣ ዘብ አድርገው ይቀመጥ። የአካውንት ጥበቃ አድርገውና ተው ይቀመጥ። ለምን በሉኝ። መቼም ሰበብ አታጡም። ደግሞ ብሩን አስቀምጧለን እንዳትሉ፣ ስፈልጉ አስቀምጡ፣ ስፈልጉ ምንም አድርጉት። ለማንኛውም ግን በእኛ ቢዝነስ ፕላን ከ100,000 ብር በላይ እንዳትጀምሩ። ካለ በ100 ከሌለ በ90 ከሌለ በ80 ከሌለ በ70 ከሌለ በ60 ከሌለ በ50 ከሌለ በ40 ከሌለ በ30 ከሌለ በ20 ከሌለ በ10 ከሌለ በ1000 ከሌለ በ5000 ማነው በ5000 ከሌለ በ1000 ከሌለ በ500 ከሌለ በ100 ከዛ በታች ከሌለ እኔ እልክልሃለሁ። ከዛ በታች ከሌለ እኔ እልካለሁ። ሁላችሁም ሰዎች። ስለዚህ ሁሉም ሰው አለው ማለት ነው። እድሜ እየተማረ ከ7 ዓመት ሕፃን ልጅ ጀምሮ እየተጦረ እስከ 70 ዓመት አዛውንት ይሰራዋል። ትምህርት ደረጃ ማንኛውም ሰው በመሆኑ ብቻ ይሰራዋል። አካባቢ ከገጠር እስከ ከተማ ከሀገር ውስጥ እስከ ውጭ ሞላው ዓለም ላይ ይቻላል። ጾታ ሁለቱም። ምንም ተቀጣሪ ወይስ የተመረቀ ወይስ እየተማረ ያለ ማንኛውም ተቀጥሮ የሚሰራም እየተማረ ያለም እየተመራመረ ያለም ምንም ስራ የሌለው በኢንቨስትመንት ውስጥ ያላችሁ ተሻለ ደረጃ ላይ ነኝ ብላችሁ የምትኮፈሱ ወንድሞቼ እና እህቶቼ ካላችሁ ደግሞ እንዳትኮፈሱ፣ ትቆመጥጣላችሁ። ቶሎ ኩፍ እንዳትሉ። ማለትም መጋገሪያው ይስተካከል። መጀመሪያ ሲስተም አልገጠምንም። ሲስተም እናንተም እስከዛሬ ያለውን ኢንቨስትመንታችሁን እንዳለ እያስቀጠላችሁና እያስኬዳችሁ ከ100,000 ብር በታች ባለች ካፒታል አንዷን ትንሽ ነገር በእኛ ቢዝነስ ፕላን ውስጥ አስገቡና ሪሳይክል ሲስተም ውስጥ አስገቧል። ትደግ ወይ በትርፍ ሰዓት ወይ በትርፍ ጊዜ ጀምሩ ብለናል። እንግዲህ ተቀጣሪዎች በትርፍ ጊዜ ሲጀምሩ እናንተ ደግሞ እስኪ በትርፍ ገንዘብ ጀምሩ። አየኛ ጋር ትርፍ ገንዘብም ትርፍ ጊዜም ዋጋ አለው። ይሄ ሁሉ እንግዲህ ለሁለት ነገር ነው። በ2 ዓመት ሚሊዮነር፣ በ5 ዓመት ሚልቲ ሚሊዮነር ቢዝነስ ኦነር። አሁን ቢዝነስማን ከ5 ዓመት በኋላ ቢዝነስ ኦነር። በእኛ አጠራር አንድ ነገር ልንገራቸው። ቢዝነስ ኦነር ማለት ፕሮፌሽናል ቢዝነስማን ነው ብለው የሚያብራሩ አሉ። አይደለም። ይግባችሁ በደንብ ማስረጃ መረጃ ምናምን ሳላንጋጋ ሰርቲፋይድ ምናምን ሳላሳይ ልንገራችሁ። ቢዝነስ ኦነር ማለት በቢዝነስ ነፃ የወጣ ማለት ነው። እኔ አንዳንድ ሰዎች ፕሮፌሽናል ቢዝነስማን ማለት ነው ብለውኝ፣ ፕሮፌሽናል ቢዝነስ በነገራችን ላይ ቢዝነስማን በቃ በቢዝነስ ላይ ያለ ነው። እሺ ቢዝነስ ራን ያደርጋል፣ ቢዝነስን ይፈጥራል፣ ቢዝነስን ያስኬዳል። ቢዝነስ ኦነር በቃ ሰክሰስፉል ሁሉንም ነገር ኮንትሮል አድርጎታል። የለም አይዲያው፣ ሀሳቡ፣ እቅዱ
ልክ እንደ ሚሳኤል የተኮሰው እየተምዘገዘገ ድህነትን፣ ችግርን፣ ኋላቀርነትን ማጽዳት የሚችል ሲስተም ቢልዲንግ ያደረገ አካል ነው። በየወር የማይቋረጥ ገቢ ማስገባት የሚችል ማለት ነው። ይህንን ነው እንግዲህ ፋይናንሻል ኤንድ ታይም ፍሪደም አለ የለም። የገንዘብና የጊዜ ነፃነት ካለ ቢዝነስ ኦነር ሆናል፣ ኮንትሮል አድርገዋል፣ ጨርሻል። የሰው ልጅ ትልቁ ፓወር በውስጡ ልንገራችሁ ተስፋ ነው። ተስፋ ለምን በሪ አንድ ወዛደር ትልቅ ሸክም አሸከማችሁት፣ የሚያራግፍበትን የሚወርድበትን ቦታ ብትነግሩት፣ ትንሽ ሸክም አሸከማችሁ ደግሞ የቱ ጋር ሲደርስ እንደሚያወርደው ካልነገራችሁት የሚደክመው የትልቁን ሳይሆን የትንሹ ሸክም ያደክመዋል። ብዙዎቻችን ትንሿ ነገር አሁን የከበደችን የቱ ጋር ነፃ እንደምንወጣ ስለከበደን ነው። አያችሁ፣ ትልቅ የተሸከመው ሰውዬ ከ10 እርምጃ በኋላ ታራግፋለህ ብትለው 1 2 3 ቀድሞ ነው የሚሄደው፣ አይደክምም። ከ100 እርምጃም በኋላ ብትለው እየቆጠረ ይሄዳል። የቱ ጋር እንደማራግፍልህ አላቅም ካልከው ግን ገና 5 ሳይራመድ ያልበዋል፣ ይደክመዋል። ማለት ተስፋ የለውም። የቱ ጋር እንደሆነ እንዴት አጀስት ያድርግ፣ ሞራሉን ሆርሞኑን እንዴት ያመንጨው። ትንሽም ቢሆን ያሸከምከው ይደክመዋል። ለዚህ ነው አንድ ውሳኔ ሲያገኝ 30 ዓመት ሰው እስር ቤት ከሚቆይ ተወስኖበት 30 ቀን ከሚቆይ ይባላል። ሰንበዲ ምን እንደሚደረግ ሳያውቀው 30 ዓመት አውቆት ቢቆይ ይሻላል። ከዛ በኋላ ነፃነት የሚባል ነገር አለ፣ ተስፋ። በዚህ በእኛ ፕሮግራም ስልጠና የምንነግራችሁ ከ5 ዓመት በኋላ ምንድነው ያለው? ንገሩኝ። ምንድነው ያለው? የገንዘብና የጊዜ ነፃነት፣ የትም የመዋል ምንም ያክል ኮስት የመጠቀም ነፃነት አለ። እስከዛ ድረስ ታዲያ ምን አለ ዳንኪራው ቢቀርብህ? ምንም አይደብርም። አይደብርም። ሶፋ ትተህ ፕላስቲክ ወንበር ላይ ብትቀመጥ አይደብርም። ቤት ካንጋሮ እያለ አልጋ እያለ ስራ ቦታ ላይ ብታድርክ ይሻላል። አይደብርም እኮ ነው። አይደብርም። በኮንትራት መኪና በራስ መኪና መሄድ እያለብህ በእግር ብትሄድ አይደብርም። የሚገርም ቶርሽን ጫማ እየተገባ በተጣመመ ጫማ ብትሄድ፣ በሚያቃጥል ሸራ ብትሄድ፣ በነጠላ ጫማ ብትሄድ አይደብርም። ደስ ነው የሚል። እኛ ትላንትና ይሄንን ቪዥዋል ስናደርግ ስለነበረ እንደሚሸጥ እንጀራ ተሳሳ ፍራሽ ላይ ሱቃችን ስናድር በጣም ነበር ምቾቱ። የምር ማውራት በጣም ነበር ምቾቱ። ለምን ካላችሁኝ፣ ዋይ ተስፋ አለ፣ እርግጠኛ የሆንበት ነገር አለ። ስለዚህ እኛ ስልጠና ያስፈለገው አሁን ከ5 ዓመት በኋላ የጊዜና የገንዘብ ነፃነት እንዲኖራችሁ ነው። በ2 ዓመት ሚሊዮነር ሆንክ ማለት ስራ ቆምክ ማለት አይደለም። በ2 ዓመት ሚሊዮነር ይሆናሉ። ከ2 ዓመት በኋላስ ይቀጥላል ስራውን፣ የሚሊዮነርነት ጉዞውን። ከ5 ዓመት በኋላ ሜልቲ ሚሊዮነር ብሰራም ባሰራም ገቢ የሚያስገባልን ነገር አጀስት የማድረግ ጥሩ። ይሄ አሁን ወደ ቢዝነስ ለገቡ ሰዎች ነው። ያው እንግዲህ አስፈሪ ፖሊሲ እንዳለ በእኛ ድርጅት ውስጥ ታውቃላችሁ። በበላይ አትክልትና አስቤዛ ወይም እንዳጠቃላይ በበላይ ቢዝነስ ግሩፕ ውስጥ የተቀመጠ ህግ ሙሉ በሙሉ መከተል ግድ ይላቸዋል። ለምን ካላችሁኝ እሱን ስትተገብሩት ነው። ትልቁ ነገር እኛ እግር በእግር የመከተል ሁኔታ አይደለ? ቆይ አሁን እኛን እልፍ አላፍ በጣም ቁጥራቸው ብዙ ሰዎች በሀብት እንደሚበልጡን ይታወቃል። ግን እኛ የጊዜና የገንዘብ ነፃነት አለን፣ እነሱ የላቸውም። ለምንድን ነው? ይችን ደግሞ ያዙልኝ። የጊዜና የገንዘብ ነፃነት ማለት የሀብቱ ቁጥር እንዳይመስላችሁ፣ የማይቋረጥ ገቢ አጀስት ማድረግና እናንተ ባትኖሩም ራሱ ራን የሚያደርግ ግልጽ ነው አይደለ? እሱን ሲስተም መቅጠም ላይ ነው ያወራ ነው እንጂ እኛ ሚሊዮነሮች ነን፣ ቢሊዮነሮች አሉ እኮ፣ ግን የጊዜና የገንዘብ ነፃነት የላቸውም። ለምን በሉኝ እስኪ። ላግኝ በሏቸው ካገኛቸዋቸው። እሺ ላግኝ በሏቸው ካገኛቸዋቸው። በጣም ቢዚ ነኝ ነው የሚሉት። እውነት ነው፣ በላይም ቢዚ ነኝ ነው የሚለው። ግን ለ1.5 ሚሊዮን ሰዎች ሲሰራ ነው በላይ ቢዚ የሆነው። ራሱ ስራ ላይ በቀን 30 ደቂቃ እንኳን የለም። አብረውን የሚሰሩ ይመስክሩ፣ ወይም ደግሞ የሚያየው ፈጣሪ የሚመረምር ይመስክር። 1 ሰዓት ወይም 30 ደቂቃ በቀን የለንበትም እኛ ስራ ላይ።
በሚሊዮንና በቢሊዮን ያሉ ሰዎች የጊዜና የገንዘብ ነፃነት ስለሌላቸው የሀብት ከፍታ ነፃነትን አያስገኝም ያልነው ለዛ ነው። ሀብትን እየተቃወምኩ አይደለም። በፕሮፌሽን መንገድ በተስተካከለ መንገድ አጀስት በሆነ መንገድ ሲስተም ውስጥ ካላስገባው ግን መዘባረቅ ነው የሚሆንብን። ቦታ ገዢውም አንተው፣ ገንቢውም አንተው፣ ቀጣሪውም አንተው፣ ተቆጣጣሪውም አንተው፣ ፍቃድ አውጪውም አንተው፣ ተበዳሪውም አንተው፣ ጎብኚውም አንተው፣ ተፋላሚውም አንተው፣ ሰሪውም አንተው ነው የምትሆነው። በሚሊዮን የሚቆጠር ሰው ከስርህ ቢኖር ሁሉንም ትፈራለህ። ሁሉም እንዲለወጡ ስላልሰራ አሁን ሰለጠንን ካልን ካሜራ ነው የምንገጥመው። ሰለጠንን እንኳ ካልን እኔ በጣም ብዙ ጓደኞች ያሉኝ ትልልቅ ባለሀብት ያላቸው በጣም ከሰለጠኑ እጅ ስልካቸው ላይ አየው እያንዳንዱ ማርኬታውን በቁጥጥር ስር ነው። እንዴ ጎበዝ 100 ሰራተኛ ቢኖር 100ውንም አይቼ ልሙት እንዴ ልበድ እንዴ የባሰ እኮ መጠሸሽ ነው። ምን እንደዛ አይደለም ብሎ ነገር የለም። አይሆንም። ኋላስ አንድ ጊዜ ሰውየው ላይ መስራት ያዋጣል አያዋጣም? በጣም ነው የሚያዋጣ። ያንተ ያልሆኑ ሰዎችን ነው መቆጣጠር እንጂ ያንተ የሆኑ ልጆች ያንተ የሆኑ ሰዎች ራሳቸው ላንተ ታማኝ ወታደር እንዲሆኑ ነው ቢዝነሱ ላይ ማድረግ ያለብህ። አሁንም የሚሊዮነሮች መንገድ ሰልጣኞች ሚሊዮነር መሆናችሁ ግዴታ ሆኖ ሳለ ይህንን ራዳር ግን አትከልሉት። ከዚህ መስመር ውጭ አትውጡ። ያልተመዘገበ በየወር በነገራችን ላይ ይህም ፕሮግራም ብዙ ሰዎች ተቀባብለው አሪፍ ቢሉት ተቀባብለው ቢያወግዙት ምንም አልሰማም። የእኔ ጉዳይና ጉዳይ ድሮም 1500 ብር ከባለቤቴ ጋር ሚሊዮነር እንሆናለን ሲሉ ብዙዎቹ ፈገግ ብለዋል፣ ብዙዎቹ ማዝነዋል። ግን ሆኗል። አሁንም 1.5 ሚሊዮን ዜጎችን ሚሊዮነር ሳላደርግ ፈገግ የሚልም የሚያለቅስም ቢኖር ወደኋላ አልልም። ያለዛ አንዱ ሃይማኖት ይሆን እንዲህ ሲል፣ አንዱ ሁሉንም ሰው ባለሀብት አድርጎ ከፈጣሪ ሊያጣላ ነው እንዲህ ሲል፣ አንዱ ይህን ሁሉ ግብር ከፋይ አምጥቶ ከመንግስት ሊሸለም ይሆን እንዲህ ሲል፣ አንዱ ራሱ የሰው የማናውቀው ባለስልጣን ይሆን እንዲህ ሲል፣ አንዱ ሌላ ፖለቲካ ይዞ መጥቶ ይሆን እንዲህ ሲል፣ አንዱ እንዲሁ በቃ ገንዘቡንም ጊዜውንም ካገኘት ብሎ እየተዝናናብን ይሆን እንዲህ ሲል፣ አንዱ የምር ለህዝብ አስቦ ይሆን እንዲህ ሲል፣ አንዱ ይሄማ ከውጭ ኃይሎች ገንዘብ እየተመደበለት ይሆን እንዴት ጥፍሩን አውልቆ ያገኛትን ገንዘብ እንዲህ ዝም ብሎ ብዙ ነገር ይችላል። ደስ የሚለው አብዛኛውና ሰፊው ህዝብ ገብቶት እየሮጠ ነው። ወደ ምን? ወደ መለወጥ፣ ወደ ስራ፣ ወደ ስልጠና። እኛ የምንፈልገው እነሱ ነው። ገብቷቸዋል አይደል? ያለዛ አሁን የምንኖርበትን ቤትና የምናሽከረክራቸው መኪናዎች በፎቶ ያሳየናቸው ሰዎች ድሮ ክትክት ብለው ስቀዋል። ድሃ በልሙ ቅቤ ባይቀባ ፎረፎር ጨርሰው ነበር አሉ። አለ አይደለ? በቃ እስኪ በዚህ እንኳን ንጽናና። በነገራችን ላይ የሚያዝናኑ ሰዎች በጣም እየመጡልን ነው። ወግና መንገድ አይከለከል፣ መብትህ ነው። እንዳፋ ያርግልህ። ምን ይታወቃል? ሊያደርገው ይችል ይሆናል። ብዙዎቹ ከንፈር መጠዋል። ግን ሆነ አልሆነም በአጋጣሚ ይመስላቸዋል። ታስቦበትና በፕሮግራም እየተሰራ ታስቦበትና በፕሮግራም ነው የተሰራው። እና ልንገራችሁ፣ ይቺ አቴንዳንስ ሙሉ የደረሳችሁበትን አሳውቁ፣ አካውንት ክፈቱ ለሚባለው እንደሌላው የኛ የሶሻል ሚዲያ ፎሎ አድርጉን፣ በእናታቸው ሰብስክራይብ አድርጉ እያለን የምናንጋጥጥ ለሶሻል ሚዲያ የወጣንም የምንለቃቀምም ስላልሆንን መተዳደሪያችንም ስላልሆነ እንጂ እንደዛ አይነት ሰዎች እየተነሳን የአጸፋ ምት ወይም የመልስ ምት አንሰጥም እንጂ። ግን አንዳንዱ ሰዎች አቴንዳንስ ሙሉ የሚሉትን አያቸው። አቴንዳንስ ስሞላ ብር ይቆርጣሉ ማለት ነው የሚሉ ነበሩ። በመቼ ጊዜ ገና ከተውነው ዓመት ሊሆነው የደረሰውን 8795 ሌሊቱንም ቀኑንም ማንኛውም ሰው ሚሴጅ ሲልክ ቶሎ እንዲመልስ ዴቨሎፕ የተደረገ ሲስተም ነበር። ሲስተም ደግሞ በባህሪው እስኪ ግቡና አንድ ቪዲዮ በነፃ ነው እንዴ? ይቆርጣል አይቆርጥም? ይቆርጣል አይደል እንዴ? ያቺ 2 ብር የምትቆርጠው ለነሱ ነው ብለው ማማት ሲጀምሩ እንደገና ሲስተሙም ደግሞ በጣም ሲያስቸግር፣ እኛ ግን ለነሱ ብለን አይደለም በነገራችን ላይ የተው ነው። ሲስተሙ እያስቸገረ ሁሉንም ሰው አላስተናግድ ሲል ተው ነው። አሁን ነፃ ነው አቴንዳንስ የሚሞሉት። አንዳንዶቹ እዛ አዳራሽ ውስጥ ከፍዬ ገብቼ በላይ ከሚሰድበኝ ባልመጣ ይሻላል የሚሉም አሉ።
እኔ ግን እየሰደበ ቁጭ አድርጎ ያስተማረኝ መምህር እግዚአብሔር ይስጥ። እሺ እዛ ሰፈር የኔ ልጅ የኔ ጀግና ወንድ ልጅ ማን ነው? ወንድ ልጅ ሞገስ ነው፣ ወንድ ልጅ ወርቅ ነው እያሉ ከሚያሽሞነሙኑኝ አክስቶችና እናቶቼ ልክ ልኬ ቁጭ አድርጎ ጀልጦ የሰደበኝ የኮረኮመኝ ልክ ልኬ የነገረኝ አንተ አይመጥንህም ተነስ ብሎ ወግቶ ያስነሳኝ እሱ ነው የኔ ባለውለታ። ገብቷቸዋል አይደል? አንዳንድ ሰዎች ከነ ችግራቸው ቁጭ ብለው በጣም ተሳዳቢ ነው የሰውዬ በሱ ደረጃ የማይጠበቅ የሚሉኛሉ። ወደንም አልሰድብ ገና ጠራርጋል ጥርግ አድርጌ ነው የምሰድብ። ገና ተሰድበም ተገርፈም ካልሆነ ገና ወደፊት ቢዝነስ ፕላን የሌለው ሰው እንዳይስተናገድ አገልግሎት እንዳይገኙ ልትደረግ ትችላለህ። በሀገር ሀብት እየቀለድክ ነው። በወለደችህ እናት እየቀለድክ ነው። በወለድካቸው ልጆች እየቀለድክ ነው ያለው። ቶሎ መለወጥ አለብህ። ሀብታም መሆን አለብህ። ምሁር መሆን አለብህ። ስደትን ማቆም አለብህ። ከጌም ዞን መውጣት አለብህ። መዝረክረክ የለብህም። እየጎዳናው መውደቅ የለብህም እኮ ነው የተባልከው። ድሃ አትሁን እኮ ነው የተባልከው። ድሃ አትሁን፣ ኋላ ቀር አትሁን፣ ሰካራም አትሁን፣ ሱሳም አትሁን፣ አታዋርድ። አገርን፣ ቤተሰቦችን፣ እናትን ልጦር አባትን ልጦር ይገባል እኮ ነው የተባልከው። ስትታመም መታከሚያ ሊኖር ይገባል። በየመንገዱ ዋሽንት ይዘህ መንገዱን አትረብሽ እኮ ነው የተባልከው። ሀብት ይኑርህ፣ ቅድሚያ አደግ፣ እኛ እናሳያ፣ ሰዓት ከፍለን እናስተምርህ እኮ ነው የተባልከው። እንዴ ይህም በተባለ አንዳንድ ቅር የሚለው ሰው ለምን እንደሆነ እኮ ግራ ይገባል። በእርግጥ ስለሱ ቅሬታ እናንተ አያገባችሁም። ይቅርታ አድርጉልኝ አንድ ጊዜ። እናንተ ሰልጣኝ እንጂ የቅሬታ ጉዳይ አይመለከታችሁም አይደለ? ለማንኛውም በአንድም በሌላም የእናንተ ፋሚሊ ሊሆኑ ስለሚችሉ ጆሮ እንዳሰጧቸው ነው የምለው እኔ። ስለዚህ ወደዳችሁም ጠላችሁም ምን ትሆናላችሁ? በአንድ ድምፅ ምን ትሆናላችሁ? ከ5 ዓመት በኋላ መልቲ ሚሊዮነር አውርተናል። ከ100 እስከ 100 ሺህ ብር፣ ከ100 ብር እስከ 100 ሺህ ብር ኢንፎርሜሽን ላኩ ስትባሉ አንዱን ትመርጣላችሁ ብለናችኋል። በሁሉም ይቻላል። 14 አይነት ካታጎሪ ነው እንዳትረሱ። ከ100 ብር እስከ 100 ሺህ ብር ድረስ 14 አይነት የተከፈለ ካታጎሪ ነው ቢዝነስ ፕላኗ ያላት። የቢዝነስ ፕላኗ መነሻ ካፒታሏ ነች። አንድ ይቺ ካፒታል ልክ እንደ ሴል እንደ ውስጣችን ስሜት ህዋስ የሚቀሰቅሰንና ልክ የሚያነቃን የጀመርነው ቢዝነስ በካፒታላችን ልክ ትጀመርና እሷን ሪሳይክል የማድረግ ስራ ነው። ሰበዝ ነው የምንጠቀመው። ቀልድ ነው። አንድም ከባድ የሚባል ነገር የለም። አንድም ምንም አይነት ከባድ የሚባል ነገር በጭራሽ የለም። ብዙ ጊዜ አውርቼዋለሁ። ይህንን አዳምጦ ያልተለወጠ ሰው ከራሱም ከፈጣሪውም የተጣላ ነው። የእውነት ነው የምላችሁ። ምንም ከባድ የሚባል ነገር የለም። ወርታች እስከ 100 ብር ወርደናል። ምንም ከባድ የሚባል ነገር የለም። እስከ 7 ዓመት ልጅ ወርደናል። ምንም ከባድ የሚባል ነገር የለም። መስማት ማየት የሚችል ሰው ሁሉ ብለናል። ኧረ አይደለም። ወንድማችን ፍስሐ እንኳ ማየት ሳይችል ነው እየሰራው ያለው። በዳሰሳ እንኳ እየሰራው እያሻካው እኮ ነው ያለው። በሱ ደረጃ ያሉ ሰዎች ሳንቲም ስጡን ሲሉ እሱ ደግሞ አግዙኝ። ምን ያክል መመረጥ ነው! ልዩነቱን አይታችሁታል? አገልግሎት እንካችሁ ነው ያለው እሱ አይደለም። እኔ ለሀገር የግብር ከፋይና ለወገኔ አገልግሎት ሰጪ ሆኜ በሰራሁት ገቢ መተዳደር የምችል ሰው ነኝ። አንደኛ ሳንቲም ምናምን አይመጥነኝ። ሚሊዮነር ነው የምሆነው። ዘመናዊ ቤት፣ ዘመናዊ መኪና፣ ትልልቅ ገቢዎች ያስፈልጉኛል ለራሴ እያለ እኮ ነው። ምን አይነት መታደል ነው በእናታችሁ! ለፍስሐ አሉ እንደሱ ብዙ፣ ግን እሱ ግንባር ቀደም ስለሆነ ነው። በጣም ጀግና ስለሆነ ማለት ነው። ብዙ አሉ መምጣት እየተቸገሩ በቤታቸው ያሉ። የመጀመሪያ ዙር ሰልጣኞች እባካችሁን በጣም ጥንቃቄ አድርጉ። በተለይ አሁን ከምነግራችሁ ተከታታይ ጥቃቅን ነገሮች ግን ትልቅ የሚፈነዱ ነገሮች በደንብ ስሙኝ። የሞባይል ባንኪንግ ክፍያን ደርሷል ሂድ አትበሉ። ሰውየው በመኪና ቢመጣ፣ ሱፍ ቢለብስ፣ ቢኮፈስ፣ ባለስልጣን ቢሆን፣ ቦርጭ ቢኖረው፣ የምታውቁት ቢሆን፣ ጎረቤት ቢሆን እሱ አይመለከታችሁም። ለከፈለው ክፍያ ሞባይል ባንኪንግ በትክክል መድረሱን ወይም ቴሌብር በትክክል መድረሱን አረጋግጡ። ብዙ ሰው እያለቀሰ ነው። አንተ እንዲሁ ያልጠበቅኩ ሰው ጉድ ሰርቶ ይሄደ ይሉኛል።
በዚህ ልክማ አትሸወዱ። ታዲያ እንደው በደንብ ተጠንቀቁ ስትባሉ ኮሌታውን ይዛችሁ እንዳታቆሙት ደግሞ። እኛ ያልነው ልክ ይኑረው ነው። ችግር የለም ኧረ ችግር ኧረ ባላየው ኧረ ሳበው አትበሉ ነው ያልነው እንጂ አክርራችሁት። አንድ ምሳሌ አውርቻችኋለሁ አይደል? አንዱ የኔ ቢጤ ሰገጤ በገጠር እየኖረ የአዲስ አበባ ዱርዬ እኮ በሱፍ ሽክ ብሎ ቦርጩን አንዘርጥቶ ባጠገበው እያደረገ ነው የሚመነትፍህ አሉት አሉ። ይሄማ ከሆነ ብሎ አጭር አጣና ይከረክምና ይመጣል። እንደመከሩት አንዱ የፈረደበት እንደኔ እስኪ ወክ ላድርግ ብሎ ወጣ ይላል። ሰው ሊቀጥሮ ዝም በልማ አጠገቤ ድረስ ብሎ 2 ጊዜ ሲለጥተው ባጣና ምን ነው ወንድም ማለት ያንቺንማ ሙያ አገር ቤት ሆኜ ሰምቼልሻለሁ። በዛ ልክ እንዳትሄዱ እናንተም እሺ። ልክ አለው ነው ያለው፣ ግን ልክ አልባ አታድርጉት። ወደ ሁለቱም እንዳይከር። እኔ አንዳንድ ሰዎች ጭራሽ አያቆኝም እኮ እንዴ መኪናውን ነው ሱፉን ነው ምኑን ነው ያመናችሁት? ይኸው ከፍያለሁ። እሺ ብሮ፣ አዎ ችግር የለም በቃ ሂድ። ሞጭልፍ በሆንስ ሌባ በሆንስ ድንች ቢሆንስ የሞላኝ እንከባበር እንጂ ተጠንቀቁኝ። ይገው በስራማ ትቀልዱ፣ ጠንቀቅ በሉ እንጂ በደምብ። ደግሞ አሁን ያለው ብሷል በማጭበርበር ስለሌለው ስላለው አይደለም እንዴ። ስለዚህ በጣም ጥንቃቄ መሆን ያስፈልገናል ማለት ነው። ማየት አለብን። ወንድም የሚው ማየት ልመድ፣ በቃ ልማድ አድርጉት። ሌላ የምትቀጥሯቸውን ሰዎች ምን ብለናል? አሁን በሀገራችን ላይ ያለ ልቅ የሆነ ማህበራዊ ህይወት ህዝቡን አበላሽቶታል። ህዝቡን ስላበላሸው እስከዛሬ የያዘውን ስልክ አትፍቀዱ፣ አዲስ መስመርን ያወጣላለሁ በሉት የምትቀጥሩትን ሰው። ለምን አንዱ ደውሎ ና በየመን እንሰደድ ይለዋል። አንዱ ደውሎ በሊቢያ አውሮፓ እየገቡ ነው ዘመዶቻችን ይለዋል። አንዱ ደውሎ ደግሞ አንተ ወንድሜ እኮ ቨርቹዋል ጌም ምናምን ተጫውቶ እኮ 100,000 ብር ይዞ መጣ ማታ ይለዋል። ይሄ ለወንዶቹ ነው። አንዷ ደግሞ ትደውልና አንቺ አቤት ቆንጆ ቢዝነስ አለ አሉ እንትን አካባቢ በአንድ ቀን 5,000 ብር ሰርታ አልመጣች መሰለሽ? ያቺ ጥፍጥፍ እኔና አንቺ ብንሄድማ እንዴት እንደምንሸቅል ወደ ሴተኛ ዳሪነት እየቀሰቀሰቻት። እሺ አሎ ትልና ቆየት ብላ ትደውልና አንቺ የሆነ የምታውቂው ያቀልቀልቀል የሚለው ያ የሆነ እነ እንትናን እኮ አውሮፓ አስገባቸው እና በቃ ወንድምሽን ብር ላኪልኝ እንንካው ነይ ተይውና ውጪ። በቃ እንደዚህ ነው የሚያደርጓቸው። ወይ ሰርቀው እንዲወጡ ወይ ስራውን ጥለው እንዲወጡ፣ እንዲቅበዘበዙ፣ እንዲሰደዱ፣ ሴተኛ ዳርነት እንዲገቡ ወዳልሆነ ሽብር ቀውስ ነው የሚፈጥረው። ያሁኑ የኛ ማህበራዊ ህይወት ልቅ ነው፣ ምንም ስነ ስርዓት የለውም። ትውልዱ ተበላሽቷል። ስለዚህ ያንን ስልክ ዶግ አድርግ። አላደርግም ካለ ወይም ካለች አትስማማ። ያለ መስማማ ሙሉ መብት አለ። ሻውን ማግለል የሌለብህ የኔ ሃይማኖት ተከታይ አይደለም ብለህ አትግፋው እንጂ የኔ ቋንቋ ተናጋሪ አይደለም ብለህ አትግፋው እንጂ ይቺ ሴት ነች ስትወልድ ስራ ታቋርጣለች ብለህ አትግፋት እንጂ ይሄ ቁመቷ አጭር ነች ይቺ ውበቷ አታምርም ይቺ አካል ጉዳተኛ ነች ብለህ አትግፋት እንጂ ይሄ አልተማረም ይሄ ጅል ነገር ነው ይሄ ውበት የለውም ብለህ አትግፋው እንጂ ባንተ ህግና ደንብ የማይተዳደር ከሆነ ግን ግፋው። አትስማማ፣ አትስጠው ድሉን ነው የምልህ። ስለዚህ ሰው በመሆኑ አቅርበው የውስጥ መተዳደሪያን ቁጭ አድርገህ ንገረው። አየህ ይሄ ህግ በለው እኔ እናንተ አብረን ስንሰራ ወይም እኔ እናንተ አብረን ስንሰራ ከዚህ በኋላ ከዛ ስንሰራ እንውላለን፣ ማታ ሚቲንግ አለን፣ እዚሁ እንኖራለን፣ ከዛ ጠዋት ስራ እንገባለን። አለቅ። እያንዳንዱ አትርፈን የዋልንባትን ወይም ያመረትነውን ምርት ወይም የሰጥነውን አገልግሎት ንግድም ከሆነ የነገድንበትን መልሰን እዚሁ ላይ ኢንቨስት እናደርጋለን። ምን እቃ እንጨምራለን፣ አገልግሎት እናስፋፋለን፣ ምርት እንጨምራለን፣ ፕሮሞት እንሰራለን፣ ኢሜጅ እንፈጥራለን፣ ሌላ ብራንች እንፈጥራለን። እየበዛ ሲሄድ አንዱን ለአንተ ወይም ለአንቺ እናደርጋለን። ከዛ ደግሞ ለእናንተ ሌላ ሰራተኞች እናስገባና እናንተ ኢንቨስተር ትሆናላችሁ፣ እኔም ኢንቨስተር ሆናለሁ ብለህ ነው ማሳመን ያለብን። እንደዛ ነው እንጂ አይ ታማኝ ተያያለኝ በቂ ዶክሜንት አለኝ፣ የራሴን ስራ አክብሬ እሰራለሁ፣ ስለ ስልኬ፣ ስለ አለባበሴ፣ ስለ ደሞዜ፣ ስለ እኔ መለወጥ አይመለከትህም ካለችህ እኔም ስለ አንቺ ጉዳይ አይመለከተኝም ብለህ ስልኩን ዝጋና ሌላ አናግር። ስራውን በአግባቡ ልስራልህ እንጂ ከስራዬ በኋላ ለምን ደምነው ላይ አልወጣም ከቻልኩ ካለ ትችላለህ ወደ ደምነው መውጣት። ከኔ ሱቅ ግን ወይም ከኔ ምርት ወይም ከኔ አገልግሎት ላይ አሁን ውጣ።
ማለት መቻል አለብህ። የማይለወጥ ሰው እንዳታስገቡ። በገዛ ደመወዙ የጨከነ አረመኔ ለአንተ ድርጅት አይሻሻም። ተግባብታል? አይሻሻም። ሱሳም ሰው ጭራሽ አታስጠጉ ስላችሁ አርቁት እያልኩ አይደለም። ሱሱን ምን በሉት? አስተውት። ሱሱን አልተውም ካለ ተውት፣ ጭራሽ ተውት። ሱሱን አልተውም ካለ ለራሱ ሳምባ ያልተጨነቀ አጫሽ ያንተን ድርጅት ለማቃጠል ወደኋላ ሊል ነው። ለራሱ ጭንቅላት ያልተጨነቀ ቃሚ ለአንተ ድርጅትና ገንዘብ ሊሳሳልህ ነው። አግኝቶ ነው እጭድ ጥርቅ ጣጣው አይደለም። እኔ ልንገርህ፣ ብታምንም ባታምንም፣ ከፋም ከረፋም ይሄን ተጠንቀቅ ነው የምልህ። ጌም ዞንና የማይመለከተው ማንቸስተር ሲቲ ምናምን እያለ የሚጮህ በቁሙ ያበደ ቡና ደሜ ነው እያለ ቲሸርቱን በአደባባይ ላይ የሚቀድ በማያገባው ቴሌቪዥን ስክሪን እዛ ተመልክቶ እና በ100 እንሂድ እና በ50 ስልኬን ያዘው የሚል በጣም የነቀለ ሰው አንተ ድርጅት ላይ 1000 ዲግሪ ቢኖረው መጥቶ ለአንተ ድርጅት አይጨነቅልህም ነው የምልህ። ለምን ይሄ ሰው የራሱን አልገዛም? ጎበዝ፣ ይሄንን ዘመቻ ንቅናቄ ብናደርግ ራሳቸውን የሚጎዱ ሰዎች ይተዋሉ። በደንብ ነው የሚተውት። ማታ ነው የምጠጣው፣ እኔ ስሰክር ሰው አልናገርም፣ ስራዬን በአግባቡ እሰራለሁ ቢልህ ችግር የለም፣ ብቻ ከስራ በኋላ ማለት ነው ያለብህ። ወይስ ለራስህ ክብርና ገንዘብና ጊዜና ቤተሰብ፣ ሞራል፣ ጤና የማትጨነቅ ከሆነ ለእኔ ድርጅት አትጨነቅም ነው ማለት ያለብህ። ምን ሆነ ነው? ስለዚህ ሊተው ይገባል። ካልተወ ተወው ነው የምልህ። ይሄ ማለት ሱስ ያላቸው ሌላ ልማድ ያላቸው ሰዎች አይስሩ እያልኩ አይደለም። አስተዋቸው። ካልተወ ግን አታሰሯቸው። እኔ ጋ ነው። ከአሁን በፊት ባክግራውንዱ አይጠየቅም። ሌባ ነኝ ይበል፣ ጠጪ ነኝ ይበል፣ ሲሰኛ ነኝ ይበል፣ ሱሳም ነኝ ይበል፣ ምንም ይበል፣ ከዚህ በኋላ ይሄን ማድረግ ትችላለህ ነው የሚባለው። አዎ ይሄን ማድረግ ትችያለሽ። አዎ በቃ መብቱ ነው። ከዚህ በኋላ ያለው ህይወቱ ነው የሚፈተሸው። ከዚህ በኋላ ያለው የመጀመሪያ ዙር ሰልጣኞች በጣም በተጠንቀቅ የምታስገቡትን ሰው ጥንቃቄ አድርጉ። ተመላላሽ አይሆንም የምትል ሰዎች፣ ልጅ ያላቸው፣ ትዳር ያላቸው፣ የሚደግፉ ቤተሰብ ያላቸው ሰዎች እንዴት ይሆናል ካላችሁ ለነሱ የተወሰነውን የሚመች ነገር አስተካክሉላቸው። ሙሉ በሙሉ ግን በዋናነት አብዛኛ ስርዓት የሚበዛው ወጣቱ ላይ ስለሆነ አሁን ወጣቱ ላይ ትኩረት እናድርግና መጀመሪያ ሙሉ ጊዜ ሰጥተው ስራውን የሚሰሩ ሰዎች ላይ ትኩረት እናድርግ። እኔ አንዳንድ በጣም ጂኒየስ የሆኑ ሰልጣኞች፣ በጣም የሚገራርሙ ሰልጣኞች አሁን ጥሩ ህግ እየተከተሉ ነው። በቃ መኝታቸውን ሳይቀር እየቀረጹ ይልኩልናል። እዛው እያደሩ እዛው ሌሊት ምግብ እየሰሩ አስቡት፣ ስራ ቦታ ላይ ማለት ነው። እስኪ በርቀት ሆነው አልገባንም በላይ ይሄ ነገር ይብራራልኝ፣ ይሄ ነገር ይመለስልኝ፣ ይሄ ነገር ግልጽ ይደረግልኝ፣ ይሄ ነገር የበለጠ ማወቅ ፈልጌያለሁ እያሉ እዚህ ለመምጣት የተቸገሩ በርቀት ምክንያት ወይም በህመም ምክንያት ወይም ከሀገር ውጭ በመዋል የተለያዩ ሰዎች እንደ ዩቲዩብ፣ ቲክቶክ፣ ቴሌግራም የመሳሰሉ ፌስቡክ ድረገጻችን ላይ እየገቡ ሶሻል ሚዲያችን ላይ በሚሴጅም ጭምር የሚልኩ አሉና ጥያቄ የእነሱን ጥያቄ ለ10 ደቂቃ ልመልስላቸውና ሞቅ አድርጋችሁ በደንብ ተቀበሉልኝ። ብዙ ጊዜ የሚያገለግልን ሰው ማክበር ልማዳችን ይሁን። እኔን ተውት፣ ሌሎቹ እኔ ስራዬ ነው። እሺ ሌሎቹ ቀስ እያለች ነው፣ አላሞቃችሁም ማለት ነው። ታዲያስ እሺ፣ ጥያቄ ቁጥር 1 የሚሊዮነሮች መንገድ አሰልጣኝ አቶ በላይ ሞርዴ፣ እኔ የሁለተኛ ዙር ሰልጣኝ ነኝ። ጀምሩ ከተባለ 1 ወር ዘግይቼ ነው የጀመርኩት። ከጀመርኩ ጀምሮ በጣም እያሳካሁ ነው። 1 ወር ወደ ኋላ ቀርቻለሁ፣ ግን እያሳካሁ ነው። እነሱ 4ኛ ወር ደርሰዋል፣ እኔ ደግሞ 3ኛ ወር ላይ ነኝ። በሁለተኛ ዙር መቀጠል እችላለሁ ወይ? አዎ በጣም አሪፍ። በነገራችን ላይ በአጋጣሚ ቶሎ ጀምሮ በተባለ ሰዓት ለመጀመር እድሉ ሳይመቻችሁ ቀርቶ ወይም ደግሞ የሆነ የሰው ሰራሽና የተፈጥሮ አደጋ ወደኋላ መልሷቸው ከመጀመሪያዎቹ ወይም ከሁለተኛው ዙር ሳትሆኑ በመሀል የቀራችሁ ሰዎች በባለፈም አውርቻለሁ፣ ልድገመው። ብዙ እድል አላችሁ። 1 ካፒታላችሁን ከትልቁ ልክስ እዛው መደዳ እዛው ባለው ካታጎሪ በሁለተኛው ዙር ሆኖ በትንሹ በማድረግ ሳምንት ዕለትም ተመሳሳይ ጥያቄ ስለነበረ
በትንሹ ካደረገ ሊያሳካው ይችላል። ምሳሌ 50 ሺህ ብር ከነበረ የ50 ሺህ ይህን ያክል ነው 200 ሺህ ነው ወይም 150 ሺህ ነው ከተባለ የ500 ብር ይችላል። የ500 ብር 30 ሺህ አሁን ቢባል አሁን ሲያስብ የሱ ካፒታል 30 ሺህ ከደረሰ እዛው ዙር ላይ በ30 ሺህ አድርጎ ከዚህ በኋላ ግን በ500 ብሩ መሄድ ይቺ አይነት ሲስተም በደንብ ተጠቀሙባት። ምናልባት ግልጽ ነው። ይችን አይነት በደንብ ካልሆነ ግን ወደ ሁለተኛው ዙር ተመልሶ አብሮ መስራት ይችላል። ሁለተኛው ዙር ላይ ከሆነ ወደ ሶስተኛው ዙር ተመልሶ እንደ አዲስ አይመዘገብም። አንድ ጊዜ ተመዝግቧል፣ ግን ኢንፎርሜሽን ላኩ ሲባል የበፊት የላከው ነበርኩ ባለማሳካት ምክንያት በዚህ ደረጃ በዚህ ካፒታል እና በዚህ መነሻ ካፒታል እና በዚህ አድራሻ ነው ይህንን ስራ እንደገና ልሰራ አስቤያለሁ ብሎ ሪፖርት ያደርጋል። ወደ 0910 8819 ከቴሌቪዥኑ ስር በሚያልፈው ስክሪን ላይ ባለው ስልክ ማለት ነው። እሺ ጥያቄ ቁጥር 2 አንድ የሚሊዮነሮች መንገድ ሰልጣኝ ከማህበራዊ ህይወት ለ5 ዓመት ራሱን ሲያገል በጣም የቅርብ የሆነ ለቅሶ ከሚስቱ ወይም ከሱ ቤተሰብ በኩል ቢገጥመው እንዴት ማድረግ አለበት? ይህንን ልክ ስሩለት ነው ያልነው። ልክ ይበጅ፣ ልክ ይገጠም፣ ልክ ይኑር እንጂ አይበለውና በእህት በወንድም በእናት በአባት አያት ማለት ያው እናት አባት ነው። እንደዚህ አይነት ነገር ላይ ከባድ የአካል ጉዳት ወይም የህይወት ህልፈት ቢገጥም መሄድ ግድ ይላል። ሲኬድ ግን እንደሌላው ብራክር እየተባለ አይደለም። ደረት እየገለጠጡ እየደቁ ፊትን እየቧጠጡ አይደለም። ግን በባዶ እግር ጫማ ወልቆ ጸጉር መልጦ ተላይቶ አይደለም። እንደተለመደው ፈታ ብሎ ጠንካራ ወኔን ሰንቆ ምንድነው በቃ ለተፈጠረ ነገር እንዲህ አይነት መልፈስፈስኛ አልተማርንም። ሊደራችን በነገራችን ላይ በጣም መንፈሰ ጠንካራ ነውና በቃ ዳይ አሁን የቀረውን ትውልድ እንዴት እንታደገው፣ እንዴት እናስተካክለው፣ እንዴት መስመር እናስይዘው፣ ከዚህ በኋላ ያለው ኪሳራ ነው። በቃ ሀሳብ ግን ቀይር ማለት አለበት። ግልጽ ነው አይደለ? እንጂ ግን ጭራሽ ጆሮ ዳባ በል አልተባለም። ነገር ግን የጓደኛ አባት ሞቷል፣ የአክስቴ ልጅ ጓደኛዋ ሞቷል፣ በጣም ወንድም በለው ማቀው አብረን ትምህርት ቤት ሞታሉ ብለህ እሱ ሞቶ ድጋሚ አንተ ደግሞ ቤተሰብህን አትግደል። እዛ ሄደህ እንዴ ጊዜ እየገደልክ ነው፣ ገንዘብ እየገደልክ ነው። ይኸውልህ ስትሄድ ስራ ተዘጋ፣ ደንበኞች ጠፉ። ስትሄድ የመስሪያ ብርህን አጠፋት፣ ብርህ ጠፋ። እንደገና ስትመጣ ብርህም ጠፍቷል፣ ደንበኞችህም ጠፍተዋል፣ ጊዜም አጥፍተሃል፣ ሞራልህ ጠፋ። ይሄ ሁሉ ጥፋት እንዴት አድርጎ ድርጅትን ያሳድጋል? ስለዚህ አንተ ከነዚያ ነገር ጠፍተህ ስራ ቦታ ብትገኝ የተሻለ ነው። አንገብጋቢና የቅርብ ሰው ከሆነ ድንገት ደረሽ ብለህ ትመለሳለህ። እንደኔ ያን ነው የማስበው። ጥያቄ ቁጥር 3 እኔ የሶስተኛ ዙር ተመዝጋቢ ነኝ እና እስካሁን ለአዳዲስ ተመዝጋቢዎች ተለይቶ የተሰጠ ስልጠና የለም። ማለትም ከአንደኛ እና ከሁለተኛ ዙር ሰልጣኞች ጋር ነው እየተሰጠን ያለው። እንዴት ነው? ሊጋጭ አይችልም ወይ? አይጋጭም። ሲጀመር እኛ ጋር ግጭት የለም። አጋጭቶም አይሰራም፣ አጋጭቶም አይኖርም። መጋጨትም ክልክል ነው። እያንዳንዱ ስልጠና ላይ የመጀመሪያ ዙርም አዳዲስ ተመዝጋቢም ሁለተኛ ዙሮችንም ሳናነሳ አንድ ቀንም ውለን አናውቅ። ገና እስከ 5 ዙር ምዝገባው ቢቀጥል ሁሉም ሰው በአንድ አዳራሽና በአንድ የ2 ሰዓት በሚተላለፍ ቴሌቪዥን ጣቢያ ላይ ነው ስልጠና የሚወስደው። ለምን በሉኝ፣ የመጀመሪያው ዙር ስልጠና ስንሰጥ አዳዲሶቹ ይጠቅማቸዋል አይጠቅማቸውም? ይጠቅማቸዋል። መጀመሪያ ዙር ላይ ላሉት ራሱ አዳዲሶቹን ስልጠና ስንሰጥ ይጠቅማቸዋል አይጠቅማቸው? ይጠቅማቸዋል። ሁሉም ቦታ ነው የሚጠቅማቸው። ምንም አይነት የሚጣል የሚወድቅ የማያስፈልግ ነገር የምር ሳላጋንን እዚህ ፕሮግራም ላይ የለም። ስለዚህ እኛ ስልጠና የምንሰጠው የመጀመሪያ ዙሮች፣ ሁለተኛ ዙሮች፣ ሶስተኛ ዙሮች፣ አራተኛ ዙሮች ይህን አድርጉ እያልን ነው የምንሰጠው እንጂ ለብቻ ቀን፣ ለብቻ ቤት፣ ለብቻ እንትን አዘጋጅተን አንሰጥም። በደንብ ይግባው። ሁሉም ነገር ስለሚያገለግለው ነው። አንዳንድ ሰዎች እንዲህ ይላሉ፣ 1800ንም ስራ ዘርዝሩልንና እንዴት እንደምንሰራ ንገሩን። ቁጠሩልኝ። 1800 3 ዓመት ማለት ነው። አንዳንዱን ብቻ ለማንሳት ሚሊዮነሮች እንሆናለን። የምን ቀልድ ነው? ይህ አይነት ነገር ተነቃበት። አሁን ምን ብለናቸዋል? ስንተኛው ጄኔሬሽን ነን? 5ኛው እንዴ ጄኔሬሽኑ እንደንትን አሁንማ ደግሞ እንደ አውቶማቲክ እየበረረ ነው። በጣም አውርተናቸዋል እኮ። መደበኛ ትምህርት ተምረን ስንመጣ እኮ መሰረተ ትምህርት የተማረ ሰው ኢንቨስተር ሆኖ እኮ ቀጠረን። እኔ አትማሩ እያልኩ አይደለም፣ እየተማርን ግን ሃይላይት ነው መማር ያለብን። ቶሎ ሃይላይት። ድምፄን ጥፍት አድርጌ ዶክተር ሆኜ ስመጣ ጭራሽ ከ10 ያቋረጠው ጓደኛዬ ሆስፒታል ከፍቶ እኔን ሊቀጥረኝ ቁጭ ብሏል። ልክ ነው።
እየተማርኩ ጎን ለጎን መስራት አለብኝ ነበር የለብኝም? ወይ እየተማርኩ ጎን ለጎን መስራት አለብኝ፣ ወይ ትምህርቱን ትቼ ስራውን መስራት አለብኝ። ትምህርትንና ድህነትን አልመርጥም። ብቻውን ከሆነ አልመርጠውም። ነገር ከስሬ ጋር ከሆነ መርጠዋለሁ። ከስሬ ጋር፣ ከጤናዬ ጋር፣ ከሜጄ ጋር ከሆነ መርጠዋለሁ። አይ ወይ ከሀብት ወይ ከትምህርት ምረጥ ካለ ግን ሀብትን ነው የምመርጠው። ለምን ካላችሁኝ የምማረው ሀብትና ጤና ለማግኘት እንጂ የፈጣሪን ስራ አይደለም የምመራመረው፣ የሰዎችን ስራ ነው። ሲጀመር አሁን ቴክኖሎጂው በጣም ፈጥኗል። የዲጂታሉ ዓለም ላይ ነው ያለ ነው ጎበዝ። እኛ ገባ ስንል እኮ ውዝ እየሸወደን ነው እንጂ እጅ ስልካቸው ላይ ብቻ ዓለምን መዳሰስ ይቻላል እኮ በማይክሮ ሰከንድ። ይቻላል አይቻልም? የዓለምን እውቀት እኮ መዝብረህ አሁን ቤትህ ማምረት የሚቻል ምርት መስጠት የሚቻል አገልግሎት መነገድ የሚቻል ንግድ እዛ ዘመን ላይ እኮ ነው ያለ ነው። ዓለም ዋን ወርልድ ዋን ፋሚሊ አንድ እጅ ውስጥ በገባችበት በዚህ በሰለጠነ ጊዜ አሁንም አንድ አካባቢ በቅሎ አንድ አካባቢ የሚረግፍ አርሶ አደር ነው እኛ ያሳዘነን። ወይም ደግሞ ከጧት እስከ ማታ አንድ ፑል ቤት ተገትሮ የሚውል የ26 ዓመት ወጣት የሚመስል አዛውንት አሁን ያስቸግረን ማለት ነው። ወይም ደግሞ አንድ ዲግሪ አለኝ፣ ሁለተኛ ዲግሪ፣ ሶስተኛ ዲግሪ፣ አንድ መንጃ ፍቃድ አለኝ፣ ሌላ ሁለተኛ መንጃ ፍቃድ የሚል ሰው አሁን የበዛው ማለት ነው። እሺ መብት ነው እየሰራ ከሆነ፣ ሳሰራ ግን አደጋለሁ። ስለዚህ እንደዚህ ለየብቻ መከፋፈል አያስፈልገንም። ቀጥይ። ጥያቄ ቁጥር 4 ብዙ ጊዜ አሰራሩን እንጂ ምን ልስራ ብላችሁ አትጠይቁ ትላለህ። በአንተ እይታ ሁሉም ስራ እኩል ውጤት ይኖረዋል ብለህ ታስባለህ? ኦፍኮርስ በትክክል ሁሉም ስራ እኩል ውጤት አለው። ሁሉም ሰው እኩል ውጤት አለው። የማያዋጣ ስራና የማያዋጣ ሰው የለም። ዋጋው ግን ይለያያል። ብዙ ዋጋ የሚያስከፍልህ ሰው አለ፣ ብዙ ዋጋ የሚያስከፍልህ ስራ አለ። ካምፕ ኦርደር አይነት ስታንዳርድ እያንዳንዱ ተሰጥኦ ኦርደሪንግ ነው ብለናቸዋል። አንድ ሰው 10 ጠርሙሶችን ብታስቀምጡለት በሱ ተቃራኒ 10ም ጠርሙስ ለሱ ተሰጥቷል። ቅርቡ ያለችዋ ግን ማንኛዋ ነች? የመጀመሪያዋ አይደለ? ከአንደኛዋ ሁለተኛዋ ትርቃለች አትርቅም? ትርቃለች። ከሁለተኛዋ ሶስተኛዋስ 1000 ጠርሙሶችም ለሱ ቢሰጡት ተሰጥተውታል። ግን ተሰጥኦ ብለን የምናስበውን በደንብ ላይክ ቢዝነስማን ብቻ አይደለም ሳይኮሎጂስትም ነኝ። ተሰጥኦ ብለን የምናስበው ነገር አቅርባችን ያለውን እንጂ ሁሉንም ነገር ተሰጥተናል። ልዩነቱ ልንገር፣ ሩቅ ያለውን ለማምጣት ጊዜ ይፈጅብሃል፣ ዋጋ ያስከፍልሃል እንጂ ግን አንድ አሁን ባላንስ ማድረግ አልችልም የሚል ሰው የሰርከስ ባለሙያ መሆን ይችላል፣ እንዳጠራጠሩ። ግን ብዙ ጊዜ ልምምድ ያስፈልገዋል። በቀላሉ አንዳንድ ሰው ደግሞ ባላንስ መጠበቅ የሚችል ሰው ሳይክል ይነዳል፣ ሰርከስ ያሳያል፣ የተለያየ ነገሮችን ማድረግ ይሄዳል፣ በገመድ ላይ ይሸጋገራል። እሱ ተሰጥኦው ስለሆነ ሳይሆን ተሰጥኦው ቅርብ የሆነውን ነገር ቶሎ አፕላይ ለማድረግ ስለተመቸው ነው። ካሁን በፊት አውርቻቸዋለሁ። አንድ እንግዳ ሲመጣ አንገቷን የምትደፋ ዘላ ጓዳ አልጋ ክፍል የምትገባ ሚስት ያለችው ሰውዬ በ1 ዓመትና በ2 ዓመት ውስጥ መድረክ ላይ ፕሮግራም መሪ አድርጓታል። እፍረት፣ ፍርሃት፣ ጥጡ ምንም ቃላት የማይበላሽባት ሸምዳጅ አድርጓታል። ለምን? ድግግሞሽ የማይሰራው ስራ የለም። ነገር ግን ብዙ ጊዜ አንድ ነገር እንበል፣ ተሰጥኦ ማለት ቅርባችን ያለውን ነገር ብለን እንመንና ቅርባችን ያለውን እንጠቀም። ስለዚህ 1800ም ስራ ለእኛ እኩል ነው። ሁሉም ያዋጣል፣ ሁሉም ቱጃር ያደርጋል፣ ሁሉም የጊዜና የገንዘብ ነፃነት ያስገኛል፣ ሁሉም ይጠቅማል። ከምን? እኛ የማናበረታታቸውን ካሁን በፊት ነግረናል። ከቢዝነስ ማኖቹ አታጣሉን። ያው ቢዝነስ ማን ምንም ብለው አይደለ? አስካሪ፣ አደንዛዥ፣ ቁማር ትውልድንና አእምሮን ጤናን የሚጎዳ የሚያዋርድ የሚጎትት እነሱን ነገሮች ብቻ እናበረታታም። ከዛ በኋላ ግን ሁሉንም እንችላለን ማለት ነው። ጥያቄ ቁጥር 5 ከሩቅ ነው እቃ የማመጣበት በቀን አንድ ደንበኛና አንድ እቃ እንዴት ላስታርቀው? ሄጄ እንዳላመጣ ልከስር ነው። አንዴ እንዳላመጣ ደግሞ መነሻ ትንሽ ብር ነው። መፍትሄ ስጠኝ። ግጠም የሚያስተካክልልህ የሚያመቻችል እንደው ብታምኑም ባታምኑ ለሚፈጠረው ችግር ሁሉ መፍትሄ አለ። የት? የአልበርት አንስታይን መልስ ነው። እሺ አልበርት አንስታይን ብዙ ጊዜ ሲጠይቁት እንደዚህ ነው የሚለው፣ አንተ ጉድ፣ አንተ የምትገርም፣ አንተ የተለየ ሲሉት ይላል እና ሲሉት እናንተም ውስጥ አለ። ባፉ የማይመልስ ብቸኛው ሰው እናንተም ውስጥ አለ። ለሚፈጠረው ደንበኛ ነው ያጠረህ፣ እመኔ ደንበኛ አእምሮ ውስጥ ነው ያለው። እቃ ነው ያጠረህ፣ በአንተ ቤት እቃ እንግዲህ ከራቀ መርካቶ ከራቀም
ያው ሸንጋይ ቻይና ማለት ነው። ግን እንዳትሸወድ አእምሮ ውስጥ ነው ያለው። ኧረ አእምሮ ውስጥ ብዙ ነገር አለ። ፈልግ አለ፣ የሚያመጣልህም አለ፣ ራሱ እዛው የሚመጣም አለ። ሁሉም ነገር አለ። ፈልግ። አንብበሃል፣ አይተሃል፣ ደጋግመሃል። ይህንን ስልጠና እንኳን ለራሱ እስኪ ንገረኝ ብለው እኔ አንድ ሰው እሺ አሁን ፕሮግራም የት ነው የተላለፈው? አይተዋል አይደለ? አዎ እኮ ብሔራዊ ቲያትር ያስተላለፍ ነው ስራው። ብሔራዊ ቲያትር ነው መሰለኝ። እሺ ጣቢያውን ንገረኝ። ኢቲቪ ነው አይደል? አባይ ነው ኢቲቪ የሚለኝ ሰውዬ አይታችሁታል? ምን ላይ ነው ያየኝ እንኳን ስራው ዩቲዩብ ላይ ቴሌግራም ላይ አይደል ቲክቶክ ላይ የሚለኝ ሰውዬ። ይሄ ማለት ትምህርት ቤታችን ይመስለኛል እኛ ቤት አካባቢ ሳይሆን አይቀርም። እስኪ ቆይ ላስታውሰው፣ ከሄድሁ እኮ 10 ዓመት ሆነኝ እንደማለት ነው። በዚህ ልክ የዚህን ስልጠና ሰዓት፣ ፕሮግራም፣ እቅድ፣ መመዝገቢያ፣ አቴንዳንስ ቻሌንጁን እንኳን ያላወቀ ሰውዬ ምን ብሎ ይጠይቃል? ከባድ ሆነብኝ። ለማንኛውም ከባድ ነው ብላችሁ መጠየቃችሁ ችግር የለውም፣ ግን ከባድ የሚባል ነገር የለም። ፈልፍል፣ በደንብ ሞክር አለ አእምሮ ውስጥ ነው። ቀጥል። ጥያቄ ቁጥር 6 ለምሰጠን ስልጠና በእግዚአብሔር ስም አመሰግናለሁ። ወደ ጥያቄ ስገባ እኔ የምሰራው ብሎኬት ማምረት ነው። በትንሿ ማሽን ለ2 ነበር የምንሰራው። ጓደኛዬ መስራት አልፈልግም አለኝ። ማሽኑ ይሸጥ አለ። ብሩን መልሼለት ወደ እኔ ጠቀለልኩት። 3ኛ ዙር ተመዝጋቢ ነኝ። እንዴት በእናንተ ቢዝነስ ፕላን ልስራ? ምን ትመክረኛለህ? ካፒታሉ አለ አላስቀምጥም። እሺ ታዲያስ አላችሁ ግን በጣም ጥሩ። ይሄ ደግሞ እኛ ሀገር ላይ ለቡድን የቲምወርክ ኤክስፒሪየንሳችን ገና ጨቅላ ስለሆነ ትንሽ ልምምዱን፣ ችግሩን፣ ስህተቱን፣ ጥፋቱን አውቀ ነው ራሳችን ጥፋተኛ ሆነን ስንገኝ ራሳችንን ቁንጥጥ አድርገን ለማሰልጠን እንዲመቸን ብዙ ጊዜ ለየብቻ እንጀምር ብለናል። የቡድን ስራ አያዋጣም እያልኩ አይደለም። አሁን እኛ ባለንበት ደረጃ ግን አያዋጣም። ሁሉም ሰው ችግሩን የላይ ነው የማይል፣ እኔ ነኝ ጥፋተኛው የማይል፣ እኔ ነኝ የቀረኝ የማይል፣ ችግሩን የጋ አይደለም ከሚል ዜጋ ጋር አብረን ብንሰራ እኔም ችግሩን የጋ አይደለም እላለሁ፣ እሱም ችግሩን የጋ አይደለም ሲል እንጎዳዳለን እንጂ አንጠቃቀምም። በነፍስ ወከፍ እንጀምርና ከዛስ ግንዛቤ ይኑረን። እንዴት ከበሮ በሰው እጅ ያምር እንደሚባለው እንየው። ስንሞክረው ለካ እንደሚወራው አይደለም። ለካ ይከብዳል፣ ለካ ያስቸግራል፣ ለካ ግራ ያጋባል፣ ለካ ያስፈራል፣ ለካ ያንተባትባል፣ ለካ ያስጨንቃል። ነገር ግን ከዛ በኋላ ቁንጥጥ እያደረግን ራሳችንን እኔ ያለው ሰነፉ፣ እኔ ያለው ለካ ምላሳም ብቻ፣ እኔ ያለው ጉሬክስ እዛ በባዶ እያልን ራሳችንን ግርፍ እያደረግን ካለፍን በኋላ ግን አሁን ሳምበዲ ጋር አብረን ብንሰራ እንግባባለን። ከማጋ ራሱን ቆንጥጦ ካሰለጠነ ሰው ጋር ይውላችሁ። አብዛኛው ኢትዮጵያኖች የመውለድ ችግር ስለሌለብን በእህት በወንድም መካከል ታጅበን እሷ ነው እሱ ነች እያለን ለምደናል። የጉርብትና የማህበራዊ ህይወት ችግር ስለሌለብን እነሱ ናቸው ያ ነው በቡድንም ለምደናል። ሁልጊዜ መመኛኘት ለምደናል። ነጮች ለምን ይመስላቸዋል? ቲምወርክ ኤክስፒሪየንስ በጣም እነሱ ጋር ይወደዳል። የቡድን ስራ ይፈለጋል። ለምን? ሁሉም ሰው እኩል የማሰብና እኩል የማሰብ እንኳ ባይሆን አርቆ የማሰብ ብቃት አለው። ለመጪው ጄኔሬሽን ያስባል፣ ለጓደኛው ያስባል፣ ሞራል ጉልበት እንደሚሆን ያስባል። ሰላም ሲሏቸው ራሱ ይለያል፣ ሲያደንቋቸው ራሱ ይለያል፣ ሲጮሁባቸው ራሱ ፓውራቸው ድንግጥ ነው የሚያደርጋቸው። ወኔ ያምናቸው። እንደኛ ትክዝ ድንዝዝ ድብቅ የሆነ ያለ ነገር የላቸው። ያው የኛ ጀግንነት ደግሞ ትልልቅ ድምፅ የምንሰማው የሆቴሉና የሬስቶራንቱ ነው ፈርዶብን፣ ወይም ኳስ ውስጥ ነው፣ እስራ ቦታ ላይ አይደለም። ትውልድ አንድ ጋር ስራ ይባላል። አንድ ጋር የምትሰሩ ሰዎች በአስቸኳይ ጥግህን ይዘህ ከወንድምህ ሳትጋደል ወይም ፍርድ ቤት ሳትቆም ጊዜ ሳታባክን እሱ ነው አንተ ነህ እየተባባልክ ወደ ሌላ ኪሳራ ሳትሄድ ቶሎ ብለህ የራስህን ስራ ቁብንም የተቃወም ነው። ለዛ ነው። ስለዚህ ጠቅልልና የራስህን ወደ ራስህ ስራ። ካፒታሉ ማሽን የሚባለው ምን እንደው ባላቅም፣ በእርግጥ እኛ ቤትም አንድ ትንሽዬ ሽንኩርት መፍጫ ላይ ማሽን ነው አሉ ስሟ። በስመ ማሽን እንደሱ ከሆነ ለራስ አድርግና ስራ። ትልቅ ከሆነ ግን ከኛ ካፒታል በላይ ከሆነብህ በኪራይ ስም አድርገህ የራስህን ቢሆን በ100,000 ብር ብቻ እንቅስቃሴ ጀምር፣ ታሻካዋለህ። እሺ። ጥያቄ ቁጥር 7 ከመንግስት ስራ ጎን ለጎን ትንሽዬ ሱቅ ነው እየሰራሁ ቤተሰቦቼን መንከባከብ የቻልኩት። አሁን በእናንተ ሲስተም ለመግባት አዲስ ስራ ልጀምር ወይስ ሱቁን ኦዲት አድርጌ በእናንተ ሲስተም ልጀምር? ስልጠናውን ከዩቲዩብ ላይ እየተከታተልኩ ነው። በጣም አሪፍ ነው። ለሀገራችን እድገት አፋጣኝ ነው የምትሰጠው ስልጠና ግልጽና ሳቢ ስለሆነ በጉጉት እየተከታተልኩ ነው።
በጣም ጥሩ። በነገራችን ላይ ካሁን በፊትም ብለናቸዋል። ትንንሽ ስራ ያላችሁ ሰዎች ወይም ትልልቅ ስራ ያላችሁ ሰዎች እሱኑ ራሱ ስራውን ወደኛ ድርጅት፣ ወደኛ ፕሮግራም፣ ወደኛ ሲስተም ማስገባት፣ ማስመዝገብ፣ ማሳየት ይቻላል። ከ100 ሺህ ብር በላይ ከሆነ ከ100 ሺህ ብር በታች ያለውን የተወሰነውን አይተም ብቻ እዛው አንድ ቤት ውስጥ ሆኖ ለብቻው መሳቢያና የእሱን ትርፍ እዛው ሪሳይክል አድርጉት። ማምረትም ከሆነ እርባታ የሚሆን እርሻ የሚሆን ንግድ የሚሆን አገልግሎት የሚሆን ምንም አይሆን የፈጠራ ስራ የሚሆን እስከዛሬ የነበራችሁበትን ስራ ወደኛ ውስጥ ማስገባት ይቻላል። እመነኛ 11 ዓመት በመስኮት የሚሸጣት ሱቅ በ2 ዓመት ግዙፍ ብዙ ማከፋፈያዎችን የምከፍትበት ደረጃ ላይ እናደርሰዋለን። ራሱ ቢዝነሱን ራሱ ካፒታሉን አንተ ራስህ እስከዛሬ የተሳሳትከው ነገር አለ። እሱ ነው ያልታየ። ከኪሳችን ልንሞላላ አይደለም፣ ልንሞላላ የመጣ ነው። ይሄ የተሳሳትከውን እውቀት ነው። ባልሆነ ቦታ የሄድክበትን መንገድ ነው። ያ የተወጠረ ያ አየር የያዘን ፕላስቲክ ከስር በመርፌ ወግተዋል። የዛን ያክል ላፈሰስከውን ነገር ስንዘጋልህ ይሄ ነው ችግርህ ብለን ስንነግር እሱን ስትዘጋው ፓወር ይመጣል። በፓወር ላይ ፓወር ይጨመራል። በገንዘብ ላይ ገንዘብ ይጨመራል። በሞራል ላይ ሞራል፣ በእውቀት ላይ እውቀት፣ በገበያ ላይ ገበያ፣ በደንበኛ ላይ ደንበኛ። እንደዚህ ነበር እንዲህ ብለህ ማመን እስከሚያቅትህ ድረስ ነው የምልህ። ጥያቄ ቁጥር 8 አቶ በላይ የምትላቸው ሁሉ ልቤ ሙሉ በሙሉ ተቀብሎታል። የቁርጠኝነት ችግር ነው ያለብኝ። ኮሌጅ ውስጥ በመምህርነት ነው የምሰራው። ስለ ዶሮ ማጥናት ከጀመርኩ 2 ዓመት ሆኖኛል። አንደኛ ዙር ተመዝግቤ ስላልተመቻቸልኝ ቀረ። አሁን ግን ቆርጫለሁ። መነሻ ብርም አዘጋጅቻለሁ። የዶሮ ጫጩት መፈልፈያ ማሽኑን የምገዛበትን መንገድ አመቻችልኝ። ያልተቀባ ትክክለኛ ወርቅ ነህ። ልቤ ያመሰግናል። እናመሰግናለን ከልብ። እንግዲህ ይህን ዶክተር ደሳለውን በደንብ ይቃኛል ማለት ነው። እንደዚህ በእንስሳት ላይ፣ በእጽዋት ላይ፣ በዘመናዊ አግሮ ኢንዱስትሪ አጠቃላይ ትልቅ እውነት ለመናገር የላቀ ንቅናቄ እንዲኖር እስከ ተቋሙ ድረስ እያደረሱን ያሉ ብዙ በነፃ እያገለገሉን ያሉ ምሁራኖች እየተቀላቀሉ ነው። ደሞዝ ከሚከፍላቸው መስሪያ ቤት ይልቅስ ከኛ ጋር አብሮ መስራት ያለምንም ክፍያ ያለምንም ደሞዝ ሌሊቱን ሁሉ ስታንድ ባይ የሆነው የሚሊዮነሮችን መንገድ ብራንድ ለማድረግ በኢንተርናሽናል ደረጃ እየጣሩ ያሉ አሉ። ከነሱ ጋር በቀላሉ ሊንክ እናደርግላቸውና እንደ ፕሮፌሽን በቀላሉ መሳሪያውን ወይ በኪራይ ወይ በገንዘብ ወይ በስጦታም የሚያገኙበትን መንገድ እንፈጥራለን። በውስጥ ቤት ያናግሩን ማለት ነው። ወስደን ስልኩን እንደውላለን። እሺ ቀጥይ። ጥያቄ ቁጥር 9 አቶ በላይ ሞርዴ ጀግና ነህ፣ በርታለን። ማርኬቲንግ አሻሻጥና የግብይት የስራ ቦታ ሱቅ አያያዝ፣ ደንበኛ ሰራተኛ አያያዝ፣ ሌላ ሁሉንም ባይሆንም የበለጠ የምታውቃቸውን ዘርፎች ላይ እቃዎች የሚገኙበት ቦታ፣ ትራንስፖርት አጠቃቀም፣ የሲስተም አዘረጋግ የመሳሰሉትን በጥልቀት ብታብራራቸው። በጣም አሪፍ። ግን በዋናነት የምትጠቀሙት ነገር ትንሽ ገንዘብ ይዛችሁ ሩቅ ግዙፍ ዕቃ አለበት ቦታ እንዳትሄዱ። ነጋዴ ከሆናችሁ አምራች ከሆናችሁም ትንሽ ገንዘብ ይዛችሁ ሰፊ ምርት አለበት፣ ሰፊ ኤሪያ፣ ሰፊ እንቅስቃሴ ያለበት ቦታ ላይ ለማምረት እንዳትሄዱ። አገልግሎት ሰጭም ከሆናችሁ ትንሽ ካፒታልና ትንሽ ልምድ ይዛችሁ ብዙ ህዝብ አለበት ቦታ እንዳትሄዱ አደራ። እኔ ልንገራችሁ፣ እናንተ ግቢ ያለ ሰው መጀመሪያ ደንበኛ አድርጉት። በጣም የቅርብ ጓደኛችሁ መጀመሪያ የእናንተን አገልግሎት ይጠቀም። እሱ ካልተጠቀመ አገልግሎታችሁ ትክክል አይደለም። በጣም እናንተ ግቢ ባለ ወይም እናንተ በረንዳ ላይ ወይም እናንተ ቤት ባለ ዕቃ ማምረት ጀምሩ። በእሱ ላይ ማምረት ካልቻላችሁ እመኑኝ የአመራረት ክህሎታችሁ አልዳበረም፣ መፈተሽ አለበት። ተጽዕኖ ላይ ተጽዕኖ መፍጠር ሳትችል ሰንበዲን ፕሮስፔክት አድርጋ ሀሳቤን ይቀበለኛል ካልክ ከባድ ነው። ፋይቲንግ እዛው ጀምር ነው የምልህ። እሺ ጥያቄ ቁጥር 10 እና የመጨረሻው ጥያቄ 2 ዲግሪ አለኝ በኢንጂነሪንግ መካኒካል እና በማኔጅመንት ግን በሁለቱም እየሰራሁበት አይደለም። ከተማርኩ 7 ዓመት አልፎኛል። እስካሁን በህይወቴ ለውጥ አላየሁም፣ ግን ደስተኛ ነኝ። በማገኘው ትንሽ ገንዘብ ገቢ በመጽሐፍ እየገዛሁ አነባለሁ። በአስተማሪነት ነው የምሰራው። ማስተማር በእውነቱ አከብረዋለሁ። ሰውን ይሰራበታል፣ ግን በሚከፈለው ደሞዝ በእውነቱ ያስጨንቃል። አድራሻችሁን ሰው ላከልኝ አየሁት፣ ግን በእውነቱ እኔን እና መሰሎችን ያለ ፊልዳቸው የሚዳክሩትን በተለይ በአዲስ አበባ
በማስተማር ሙያ ላይ የሚገኙት አስተማሪዎች ህልማቸው የሚኖሩበትን መንገድ ታበጁልን ይሆን? አዎ በትክክል። ነገር ግን ዋናው ደስተኛ መሆኑ ነው። አንድ ሙያውን መውደድ ደስ ይላል። በዚሁ በሚወደው ሙያ ላይ እኮ መልቲ ሚሊዮነር መሆን ይቻላል። እንግዲህ በትርፍ ሰዓት ምን እንደሚሰሩ ያውቃሉ እነሱ። ትልቁ ነገር የማርኬቲንጉ ላይ ነው። ምንም አይነት ዴቨሎፐርም ሆኑ ደላላም ሆኑ አምራች ሆኑ አርሶ አደርም ይሁን ኢንዱስትሪ ባለሙያም ይሁን አርብቶ አደርም ይሁን ምንም አይነት ሀሳብ ይኖራችሁ የህግ ባለሙያም ሆኑ ማርኬቲንግ ከሌለ ዋጋ የላችሁ። ማርኬቲንግ ላይ ደግሞ ማስታወቂያ፣ የሶሻል ሚዲያ ጩኸት፣ የሚኒስትሪ ሚዲያ ማስገምገም፣ ትልቅ ባነር መለጠፍ፣ ሞዴሎቹን ለሴልስማን አዘጋጅቶ በየከተማ መበተን፣ ፍላየር እና ቢዝነስ ካርድ መርጨት አማራጭም መፍትሄም አይደለም። እንዳትሸወዱ። ምርጥ ማስታወቂያ ልንገራችሁ። ደንበኛችሁ ምንም ሳከፍሉት ማስታወቂያ እንዲሰራ አድርጉት። እንዴት ብለን ስንት ከፍለ ነው እንዴት አውርተ ነው ካላችሁ ለሱ ለራሱ ምንም አትክፈሉት። ሪል የሆነ አገልግሎት ስጡት። ከዛ ሀሳባችሁን ንገሩት። የጎደለውን እንደምታስተካክሉ በጣም እንዳይቆይ የሸጣችሁት ዕቃ አንደኛ ከሆነ ሁለተኛ ከሆነ ማይረባ ከሆነ አገር ውስጥ ከሆነ የውጭ ከሆነ ሎካል ምንም ከሆነ በግልጽ ነግራችሁት ዕቃ ከረሳ ባደራ አስቀምጣችሁ ግራም ሚዛን ከሆነ ሳትመርቁለት ሳትቀሽቡት ሜትር ከሆነ ሳታረዝሙ ሳታሳጥሩበት ነገር ግን በፍጥነትና በቅልጥፍና ሳትስቁም ሳትቆጡትም ነገር ግን ሳትንቀረፈፉ ዱቤም ሳትሰጡት ነው የምላችሁኝ። በፍጥነት አስተካክሉ አስተናግዱና ከዛ ዓላማችሁን በአጭር ደቂቃ ንገሩት። ሳታቆዩ ሳታዋሩ ሳትጀናጀኑ ከዛ ከናንተ የሆነ ነገር ይዞ ሄዷል። ለጊዜው ምንም አላላችሁም፣ ግን አእምሮ ውስጥ የቤት ስራ ሰጣችሁታል። ሄዶ ስለናንተ ያወራል። በጣም ገረመኝ። እስኪ እንደዛ የምትለው ልጅ ጋር እንግዛው ዛሬ ወይም አገልግሎት እንጠቀምለት። ይመጣሉ። ሲመጣም እዛኛው ሰው ላይ የቤት ስራ አንስጥ። ምንም ሳከፍሏቸው ማስታወቂያ ይሰራሉ። ሰው ይመጣል። እንደተባላችሁት አክቲቪስት ናችሁ፣ ቀልጣፋ ናችሁ፣ ሲሪየስ ናችሁ፣ ጎበዞች ናችሁ። አትስቁም፣ ግን አትቆጡም፣ ግን አትንቀረፈፉም፣ ግን አትዋሹም። ሀሳባችሁን አትደብቁ። በአጭር ረጅም ቃላት የሚመስል ቋንቋን የማቀበል አቅም አላችሁ። ብዙ ሳትንቀሳቀሱ በአንድ ጊዜ ፈጣን የሆነ ስራ መስጠት ብቃት አላችሁ። እያንዳንዷን ሰነድ በደንብ አረጋግጦ የማየትና ኃላፊነትን የመውሰድ ብቃታችሁን ያስታውላል። ከስራችሁ ውጭ የወጣ ጨዋታ ሲጫወት ያስቀየሳችሁበት መንገድና ኳሊቲ ይገምታል። ከእናንተ የሊደርሺፕ ኳሊቲ የሆነ ነገር አስደምሞት ሄዷል። እመኑ፣ ድጋሚ እናንተ ጋር ይመጣል። ለአንድ ዓመት ጉዟችንን የምናጠቃልልበት ወደ አዲስ አበባ ሲኤምሲ ሚካኤል ጎን ድልድዩ አጠገብ በሚገኘው የኢትዮጵያ ኢኮኖሚክስ ባለሙያዎች ህንፃ አንደኛ ፎቅ ላይ በሚገኘው አዳራሽ ያው ከነገ እሑድ ጀምሮ ፕሮግራማችን ሙሉ በሙሉ ወደዛ ሙቭ ሆኗል ማለት ነው። እንግዲህ ስለዚህ የሚሞቃችሁ የሚጠባችሁም ዛሬ ነው። ስለዚህ የነገውን ልዩ የሆነ እሑድ በምን አይነት መንገድ ምን አይነት ሰው ጋብዛችሁ እንዴት እንደምትታደሙ የመጀመሪያ ዙሮች ምስክር የሚሰጡ ይኖራሉ። የምር ሳናጋነን ኢትዮጵያ በራሷ ልጆች የራሷን ችግር ቀርፋ የራሷን የለውጥ ጭላንጭል የምታይበት በዚህ አስከፊ፣ በዚህ በዘረኝነት፣ በዚህ በጦርነት፣ በዚህ በኑሮ ውድነት፣ በዚህ በአስከፊነት፣ በዚህ በሰነፍ፣ በዚህ በቁማርተኝነት፣ በዚህ በተደፋፈነና ከባድ በሆነ ሰዓት ላይ ግን ያለምንም ተስፋ መቁረጥ ስራ ፍቅር ያለባቸውን ሰዎች ይዞ ለውጥን የሚናፍቁ ታታሪ አሁን ወጣት ምናምን አንልም። ወጣት አለ፣ አዛውንት አለ፣ ህፃናት አለ፣ ጎልማሳ አለ። በዚህ ፕሮግራም ላይ የማይሳተፍ ሰው የለም። ሌላ ተማሪ አለ፣ ሰራተኛ አለ፣ ሃይማኖታዊ አለ፣ ፖለቲከኛ አለ፣ ተቃዋሚ አለ፣ ደጋፊ አለ፣ ባለስልጣን አለ፣ ባለስልጣንን የማይወድ አለ፣ ሴት አለ፣ ወንድ አለ። ሁሉም ለእኛ ግን ትልቁ ዓላማው ቢዝነስን ፕሮፌሽን በሆነ መንገድ ሰርቶ ራሱን ለመቀየርና ሀገሩን፣ ራሱን፣ ቤተሰቡን፣ ቀጣዩን ጄኔሬሽን ክብሩን ከፍ ለማድረግ ከችግር ከኢኮኖሚና ከአስተሳሰብ ጥገኝነት ወጥቶ ራሱን ችሎ የሚቆም ዜጋ እንደሌላው ዓለም ብቁ የሆነ ስታንድ ባይ የሆነ ተፈላጊ ዜጋን ለመፍጠር ቅድሚያ የኛ ሀገር የሰላምም ይሁን የኢኮኖሚ ችግር በምን መጣ ስንል አመለካከት ነው። አመለካከትን ስንቀርፍ
ኢኮኖሚ ችግር ይቀረፋል። ኢኮኖሚ ችግር ሲቀረፍ የጤናና የሰላም ጉዳይ ተያይዘው ይገባሉ ብለን የምናስበው በተለምዶ በአንድም በሌላም ፍቅር እንገባ በለው ፍቅር ከገባ ሁሉም ይገባል ተብሎ ነበር። ለካ ፍቅር ራሱ እንዳይገባ ቁልፍ አለ ነሯል። ምን የሚባል የክሽ ምታት የሚባል ከራስ ምታት በላይ አደገኛ ሚነዝር ኤሌክትሪክ እኔ የክሽ ምታት ካላጸዳን የራስ ምታቱ ሊወጣ አይችልም። እነሱ ካልወጡ ፍቅር ራሱ እየገባ አይደለም። ይሄን የጥናት ነው። ስለዚህ ለማንኛውም የኢትዮጵያ ተስፋ በራሳችን ተነሳሽነት፣ በራሳችን ካፒታል፣ በራሳችን ቢዝነስ ፕላን፣ በራሳችን ልጆች፣ በራሳችን አዳራሽ አንድም ሕጋችንን የውጭ ፕሮፌሰሮች ወይም ሳይንስ ሳያጠናው ጀምረን ለአንድ ዓመት ያስቀጠልነው የሚሊዮነሮች መንገድ የቢዝነስ ፕላንና የስራ ጥበብ ንቅናቄ እንደው አንድ ዓመት ሞልቶት በተወሰኑ ሰዎች ምስክርነት ይሰጣል። ያመጣነው ለውጥ ያፈራነው ፍሬ ከዜሮ ወደ ሚሊዮነርነት እየተንደረደሩ ያሉ ሚሊዮነር የሆኑ ለወደፊት ደግሞ ቀድ ያላቸው ሰዎች ነገ እሁድ ይሄ ሁሉ የኢትዮጵያ የመጀመሪያ የለውጥ ምዕራፍ ጮራ የሚታይበት ትልቁ የሲኤምሲ ፕሮግራም ነው። እሺ ይኸውም ደግሞ ሰርተን ጀምረን አስኪደን ጨርሰን እንኳ ባይሆን የተሻለ ደረጃ ላይ ለውጥ እንዴት መምጣት እንዳለበት የዛሬ 4 ዓመት በቀነኒሳ ሆቴል 36 ሚዲያዎች ዘግበውት ስለ ፌስታል አስከፊነትና የኢኮኖሚ ዝርክርክነት እንዴት እንደሚያስተምረን የአካባቢና የተለያዩ ብክለቶች እንዴት እንደሚያመጣ የኛ ድርጅት በማንም አካል ሳይታገዝ በአዲስ አበባ ከተማ ውስጥ ብቻ በቀን 300 ሺህ ብር በፌስታል አማካኝነት በአመት 108 ሚሊዮን እንደሚወድም አጥንተን ስንሞግት ነበረ። አሁን የሚመለከተው አካል እኔ ያለው ብሎ ሲያግደው አልተቃወምንም፣ ደስ ነው ያለን። ለምን ካላችሁን አሁን ዘንድሮ ደግሞ በ2017 መጨረሻ ላይ አዲስ አበባ ከተማ ውስጥ ብቻ 1.5 ሚሊዮን ብር በአንድ ቀን በፌስታል እንደሚጣል ይህ 1.5 ሚሊዮን ብር በየቀን ቢሊዮን እንደሚመጣ ሂሳቡ አይጠፋችሁም። የዛን ያክል ካፒታል በጀት ራሱ የሌላት ከተማ በነፍስ ወከፍ በዜጎቿ የሚወረወርን ኢኮኖሚ ሴቭ እስከማድረግ ድረስ ይህንን በማጥናት ነው ድርጅታችን ተረፈ ምርት ብቻ 5 ሚሊዮን ብር ከጀመረ ጀምሮ የሸጠው። እያንዳንዷ ማይክሮ ሂሳብን ከመንግስት በበለጠ ግን ያለአንድ በጀት ድጋፍ የኛ ድርጅት ዓለምን እያነፈነፈ የተሻሉ ሀገሮችን በማወዳደር ግንባር ቀደም ነው። ብታምኑም ባታምኑም አሁንም ቢሆን ግን ዜጎችን ኑ ለውጠናል እውን ልንል ነው አካላትን የጠራናቸው። መድረክ ላይ ትሰሟቸዋላችሁ። ይህም ፕሮግራም የስራ እና ክህሎት ሚኒስቴር አይደለም የመሰረተው፣ ጋይድ የሚያደርገው ሰራተኛና ማህበራዊ ጉዳይ አይደለም፣ የስራ ኢንስቲትዩት አይደለም ያጠናው፣ ወይም ደግሞ የሆነ ኤምባሲ አይደለም፣ የሆነ አቻ ሀገር አይደለችም፣ የተባበሩ መንግስታት አይደለም። ራሳችን በላይ አትክልትና ስፒዛ ማዕከል ወጪ በማድረግ ራሳችንን የነክ እየፈጠር ነው። ኖ ይህንን ውጤት እውት ከዚህ በኋላ አብረን እንስራ። ከዚህ በኋላ ቢያንስ እንኳ በዘርፉ ላይ ያሉ አካላቶችን በቀላሉ እንዲሳተፉ በጎ አድራጎት ድርጅቶች ቁስና አላቂ ነገር ከመስጠት ወይም ደግሞ የማነቃቂያ የሞቲቬሽናል ስፒከር ትችላለህ የማለት ወኔን ብቻ ከማስታጠቅ ትክክለኛ ዛሬ ሰርተው ነገ የሚደርስበትን ዛሬ ጀምሮ ነገ የት እንደሚደርስ በተግባር በየቀን በየሳምንት በየወር እያየን ልክ በየዓመቱ የደረሰበትን ደረጃ በተጨባጭ በከፈተው አካውንት ስቴትመንቱን በጀመሩት ድርጅት በአካል እየተንቀሳቀስን በሚልኩት ሪፖርት እየገመትን አልፎ አልፎ ኦፕሬሽን ድንገተኛ ፍተሻ እያደረግን የራሳችንን ስራ ትተን የህዝብን ስራ በማድረግ አንድን ሀገር ለመቀየር የምርም መንግስት መሆን ግድ እንደማያስፈልገው ልብ ካለ የትኛውም ሀገር ላይ ሰርቶ መለወጥ አንድ የትኛውንም ሀገር ማህበረሰብ መቀየር እንደሚቻል ለሁሉም ሰው ወኔ ለማስታጠቅ የተዘጋጀንበት እንጂ በየዓመት 20 ሚሊዮን ብር ተርፎን ሳይሆን ካለን ላይ አላቀን ነው። እንደሰቡ ሌላ ተጨማሪ ህንፃዎችን፣ ሌላ ቦታዎችን ማግበስበስ፣ ሌላ ሀገሮችን መጎብኘት ትተን ህዝብን ወደ መቃኘት የተመለስ ነው። ይሄ ሁሉ ህዝብ ሚሊዮነር ቢሆን ያዋጣል አያዋጣም? ያዋጣል። ስለዚህ የነገው ትልቅ ፋና ለወዳጆቻችንም እንኳን ደስ አላችሁ፣ ጠላቶችም እንኳን አምናችሁ ወደኛ ልትቀላቀሉ ተዘጋጃችሁ፣ የተጋበዛችሁ አካላትም እንኳን ደስ አላችሁ። ለእያንዳንዱ ደቂቃ ለሚፈቀድላቸው የቃል ንግግር
ኢሞሽናል ከሚያምኑት በላይ እንደሚሆንባቸው እርግጠኞች ነን። ለምን? በተግባር የለወጥናቸውን ዜጎች ታያቸዋላችሁ። ነገ እሑድ የሚነገረው በላይ አትክልትና አስቤዛ በየት ሀገር ላይ በስንት ሀገር ላይ እንዳጠና በስንት ተጀምሮ እንዴት ወደዚህ እንደመጣና እንዴት ይህን ድርጅት እንዳቋቋመው አንድ በበላይ አትክልትና አስቤዛዎች ስንት ህጎች አሉ፣ ምን ናቸው፣ ስንት ሰራተኞች አሉ፣ ስንት ሰው ተለወጠ፣ የት አካባቢ እነማ በአካል ይገርባሉ። በሚሊዮነሮች መንገድ ስንት ሰው ተመዘገበ፣ ስንት ሰው አሳካው፣ ስንት ሰው ጀመረ፣ ቢያንስ ለሳምፕል ስንት ሰው ይቀርባል፣ ምን ሰርተው እነሱ ይቀርባሉ። ወደፊት ምን ታቅዷል፣ 5 ፕሮጀክቶች ምን ናቸው፣ ቀጣይ መዳረሻችን ከየት እስከ የት እንደሆነ በምን አይነት እንቅስቃሴ እየተሄደ እንደሆነና በቀላሉ ይቺን ሀገር ለመቀየር ከባድ የሚባል ደረጃ ላይ ሳይሆን ሰንበዲ በሚፈልገው መንገድ ይሄድ፣ ሁሉም በሙያው ሀገሪቱን ለመቀየር ይሩጥ፣ ችግር የለም፣ አንቃወምም። ኑ በእኛ ብቻ አንልም። የእኛ ድርጅት ግን ሁሉንም የሚመለከት ትልቅ የለውጥ ምዕራፍ አለው። እሱን እንግዲህ ነገ ትሰሙታላችሁ ከነ ባልደረቦቻችሁና ቤተሰቦቻችሁ በተለመደው ሰዓት ከች እንድትሉ የት የኢትዮጵያ ኢኮኖሚክስ ባለሙያዎች ህንፃ ሴምሲ ሚካኤል ጎን ከቀኑ 7:00 ነገ እሑድ ይጀመራል ማለት ነው። ለራሳችሁ እንኳን ደስ አላችሁ። በጣም ጥሩ። ያወዛን ጊዜ እንግዲህ በበጎነት በተግባር ባለመስነፍ ባለማጭበርበር ይሁን ራዕያቸውን ይዘው ሁልጊዜ ለህዝብ እንደጎበጡ ሳይተኙ ህዝብን ሲያገለግሉ የነበሩ በብዙ ድርጅቶችና ተቋማት ሰርቲፋይድ የተደረጉና በሙያቸው የተመሰከረላቸው ለራሳቸው ሳይኖሩ ለህዝብ ሲኖሩ የነበሩ ሰዎች ደግሞ አሁን ህዝብን የምናግዝበት ድርጅት አግኝተናል ብለው ያለምንም ክፍያ ከኛ ጋር በቀን ከ16 ሰዓት ያላነሰ ለዚህ ድርጅት እየሮጡ እኛ ምንም ሳንከፍል ከዚህ እስከ ዓለም ጥግ ድረስ ህዝብን ለማነቃቃትና ሞራል እየሰጡ ያለምንም ክፍያ የራሱን ገንዘብና ጊዜ እውቀት መድቦ አገርን፣ ትውልድን፣ ብሔር፣ ቋንቋ፣ ሃይማኖት፣ ጾታ፣ እድሜ፣ ትምህርት ደረጃ ሳይለይ ሁሉንም ሰው የአመለካከትና የኢኮኖሚ ለውጥ ለማምጣት እየፈጋ ያለ ድርጅት አለ ብለው ጥሩምባ ከመንፋት በላይ ንቅናቄ እየፈጠሩ ያሉ አሁንም ያለ ረፍት ፕሮፌሽናቸውን እያሳዩን ያሉ ግለሰቦችና ድርጅቶች አሉ። እነሱንም የእውቅናና የአምባሳደር የፕሮቶኮል ሹመት የምንሰጥበት ቀን ነው። እሺ፣ ቀጣይ በቅርብ ጊዜ ግን ስንተኛ ዓመቱ እንደሆነ አልነግራችሁም። የበላይ አትክልትና አስቤዛ መሰራረት አጠቃላይ ምስረታ በዓሉ ይከበራል። ቀጣይ ከትልልቅ የውጭና የሀገር ውስጥ መንግስታዊ ከሆኑና ካልሆኑ ድርጅቶች ጋር የአግሪመንት ፕሮግራም አለን። ቀጣይ የሚሊዮነሮች መንገድ መጽሐፍ በነፍስ ወከፍ ለኢትዮጵያኖች በሀገር ውስጥም በውጭም እንደ ወርቅ የሚታደልበት ፕሮግራም አለ። ከዚህ በኋላ ሁልጊዜ ምስራችን ይዘን እየመጣን ቀን በቀን ግዝፈታችንን እያሳየን በማለት በእናንተ ላይ እኛ ከገዘፍን ቆይተናል። ፈጣሪ ይመስገን ገዝፈን ነው ወደ እናንተ የመጣ ነው። አንዳች የጎደለን ነገር የለም። አንዳች ነው የምንላቸው። እስኪ አንድ እኔ የምለውን በሉ። ከዚህ በኋላ በሉ በኢትዮጵያ ውስጥ ሰርቶ መለወጥ፣ ሰርቶ ሚሊዮነር መሆን፣ ሰርቶ ቢሊዮነር መሆን የባህል ጨዋታ ያክል ቀላል ነው። ለራሳችሁ ያላመናችሁ ሰዎች ካላችሁ ወደዳችሁ ጠላችሁ ታምናላችሁ። ለምን ካላችሁ ይሄ እንደስከዛሬው ሆ ተብሎ የሚቆም አይደለም። ዓለምን እንቀይራለን ተብሎ ከዓለም የተጀመረ አይደለም። ዓለምን እንቀይራለን ተብሎ ግን ከቤት የተጀመረ ነው። አውርቻቸዋለሁ። ዓለምን እንቀይራለን ያለ ሰው አሉ ከዓለም ሲጀምር ዓለም ከባድ ነው። ሀገር ላይ መጣ ከባድ፣ ሀገር ላይ መጣ ከባድ፣ ሰፈር ላይ መጣ ከባድ፣ ከተማ ውስጥ መጣ ከባድ፣ ቤተሰብ ውስጥ መጣ ከባድ፣ ጓደኛ ላይ ሞከረ ከባድ። ለካ ማቀርቶታል ራሱ። ይህ ፕሮግራም ግን የዋዛ እንዳልሆነ የምታውቁት ከራሱ ነው የጀመረው። እሺ፣ ከጓዳ ጀመረ፣ ጎድጓዳ ሳይቀረው ማደን ጀመረ። ቁጥር ከአንድ እንደሆነ ጠንቅቀን እናምናለን። ለውጥ፣ ስኬት፣ ልምምድ እንደሆነ ጠንቅቀን እናምናለን። የሰው ልጅ በሙሉ በዚህ ምድር ላይ ሊንከራተት ለድህነት፣ ለጦርነት፣ ለመከራ፣ ለውሸት እንዳልተፈጠረ ጠንቅቀን እናውቃለን። በማንኛውም ሃይማኖት ተፈላሰፉ። የሰው ልጅ ሲጀመር ምድርን እንደፈለጋት እንዲጠቀምበት ይሰጠ ነው። የሰው ልጅ መጠንቀቅ ያለበት ከፈጣሪው እንዳይጣላ ብቻ እንጂ እንዳይቸገር፣ እንዳይራብ፣ ሰላም እንዲያጣ መጨነቅም አይጠበቅበትም።
ስለዚህ የምርም ኢትዮጵያ የዓለም ምሳሌ ትሆናለች እንሆናለች። ሲጀመር እኮ ኢትዮጵያ ለሙሽራ የተመረጠች እኮ የዓለም እንቁ የተቀደሰች ሀገር ነች። በነገራችን ላይ እንግዳ ተቀባይ 99% በላይ ሃይማኖት ያላት ህዝቦች የሚከተሏት በተፈጥሮ ያልተበደለች ግን የታደለች የዓለም 1% ውሃ ሲጠጣ 99% የኢትዮጵያ ውሃ ይጠጣል። አስቡ፣ መካከለኛው ምስራቅ በረሃ ብቻ ሲሆን የአውሮፓ ክፍል በረዶ ብቻ ሲሆን ምዕራቡ ሀገር የኛ ደግሞ ከኤርታሌ እሳተ ገሞራ ከአፍዴራ እና ከዳሎል ሙቀት እስከ ደብረ ብርሃንና እነዚህ አላምበሳና ደሴና አዲስ አበባ ዙሪያ በረዶ ብትመቱ ሁሉን ያካተተች ምንም አይነት ተፈጥሮ ያልበደላት ሳይንስ 12 ወንዝ ያላት እኔ ብቻ ግን 12000 ወንዝ የጻፍኩላት ከዚህ በላይ ብዙ ሺህ ወንዞች ያሏት መልካም ምድሩ የሚገርም ከተራራ እስከ ሜዳ ከወንዝ እስከ ሐይቅ ከምንጭ እስከ ከርሰ ምድር የታቀፈች ሰፊው ህዝቧ ወጣት የሆነ ሁሉም ያዘዙትን የሚቀበል ግን አልሚዎች ሳይሆኑ አጥፊዎች ቁማር እየተጫወቱ የሚቀልዱባት ሀገር ከነሱ ከጭንፍት የሚያስጥላት ያጣች ለለውጥ ምቹ የሆነች ሀገር ላይ ተቀምጬ ምንም 12 ሀገር የመጓዝ ድል ቢኖረኝም ለመቅረት ሰከንድም ሀሳብ ኖሮኝ ያውቅ ተመልሼ ወደ ሀገሬ ነው የመጣሁት። ለምን ካላችሁ ለውጥ እዚህ እንዳለ የማያውቅ ቀርቶ እንዳይመስላችሁ፣ ሁሉም ሰው ያውቃል። ግን የሚላችሁ ሰንበዲ ይከለክላል፣ ህጉ አይፈቅድም፣ ህዝቡ ምቀኛ ነው፣ በኋላ ቀርተናል፣ ምንሻ ካፒታል የለንም፣ ህዝቡ አይሰማህም። እንዴት ነው የማይሰማው? እየሰማ እኮ ነው። ይኸው እየሰማ ነው። እየሰማቸው አይደለ? ይኸው እየሰማ ነው። የዛሬ 100 ምናምን ሺህ ህዝብ ተመዘገበ፣ ግን 650 ሰው እያሳካ መጣ። ሁለተኛ ዙር 100 ምናምን ሺህ ህዝብ ተመዘገበ፣ ግን 11 ሺህ ሰው እየተጓዘ ነው። አሁን ላይ በ100 ሺህ ሰው ተመዝግቧል። ምናልባት በ100 ሺህ ወይ በ50 ሺህ ሰው ደግሞ እያሳካው ይመጣል። እኛ በ2 ዓመት 1.5 ሚሊዮን ሰዎች ሚሊዮነር ለማድረግ ተነስተናል። 1.5ቶች ሚሊዮነር ይሆኑ፣ 1.5 ቢሊዮነሮች የሚለወጡ፣ 5ም ሰው ይለወጥ፣ ግን የሚሰማ አለ። ቁጥሩ ይነስ ወይም ይብዛ፣ የሚሰማ የለም ማለት አይቻልም። መጀመሪያ እንዴት ይስማ? ገና ላሰማ ነው ብለህ ብር ስጠይቀው ብር መክፈል የሰለቸው ዜጋ። ስህተቱ አሰሚዎች ላይ ነው ሰሚዎች ላይ? እውነት እንነጋገር፣ አሰሚዎች ላይ ነው። ሚሊዮነር ላደርግ ነው ብሎ ብር አይጠይቅም። መጀመሪያ ሚሊዮነር አድራጊ ሰው ራሱ ሚሊዮነር ማድረግ አለበት። አንድ ሚሊዮነር ከሆነ ደግሞ ሚሊዮነር ካልሆነ ሰው ብር መልቀም የለበትም። ሁለት እየሰማችሁ ነው አይደለ? ስለዚህ አስቻዮቹና አሰሚዎቹ ላይ ስህተት ስላለ እንጂ ህዝባችን ለመስማት ዝግጁ ነው። እንኳን ልማትን ሽብርን ተቀብሎ እርስ በርስ እየተጫጨደ ያለ ዜጋ ነው። እንኳን ቅድስናን እርኩስናን ተቀብሎ በየዳንኪራው ሰዶማያንን ያስፋፋ ትውልድ ነው የገጠመን። እንኳን ራሱ ሜዳ ላይ እዚህ ቁጭ ብሎ አርሴናልና ማንቸስተር ያሸንፋሉ ብሎ 1 ሚሊዮን እና 100 ሺህ የሚያስይዝ እንዳረጉት የሚነዳ ህዝብ ነው ያለን። እንኳን ለራሱ ሜዳ ነው ምን እንኳን ለልማት ቀስቃሽ አትሆኑ፣ ጋይዲንግ አትሆኑ፣ መሪ አትሆኑ፣ የሚያሳይ አትሆኑ፣ ቅድሚያ መስዋዕትነት የሚከፍልለት እውነቱ ላይ የሚቆም ሰው አትሆኑ። አለው ይለዋል፣ እሱን ተስፋ ያደርጋል። ትንሽ ቆየት ሲል በጥቅም ይሸመለላል። አለው ይለዋል፣ ትንሽ ቆየት ይላል። አልመች ሲለው ጥሎት ይሄዳል። ከዚያ ህዝባችን በራሳችን ሰዓት አውሬ ያደረግነው እንጂ ግን አሁን ይሄንን ህዝብ የምር እምላችሁ የሚሊዮነሮችን መንገድ ፕሮግራም እያንዳንዱ የተከተለ ሰው በነፃ ሰልጥኜ ሚሊዮነር ከሆንኩ በኋላ ምንድነው የምከፍል ሲሉን፣ ሚሊዮነር ስትሆን ብሩን ትከፍለናል አላልነው። ሚሊዮነር ስትሆን የምትከፍለው ዕዳ አለብህ ነው ያልነው። ምንድነው ከባድ ይሆን እንዲህ ሲሉን፣ አይደለም ኋላ ሚሊዮነር ያልሆነ ዜጎችን በየቦታው እንዲህ አይነት ፕሮግራም አቋቁመ ሚሊዮነር ማድረግ ነው ስራ። ይጎዳቸዋል። የዛን ጊዜ እንዴት በባትሪ ድህነትና ኋላቀርነት እንደሚለቀም ታያላችሁ። የዛን ጊዜ ትውልድ ጎጂ ነገር ላይ አጥመደ ቢዝነስ መቃረም ሁሉ ቢዝነስህን ቶሎ ብለህ ቀይር፣ ፈልገህ ቀይር አልልም። እና ወደ እኔ ነፍ ቢዝነስ አለ የባህል ጨዋታ ያክል ቀላል። ለዛ ውስጥ እንዳንተ 21 ዓመት የሚያስጎበድድ መሰለህ? በ5 ዓመት ውስጥ የገንዘብና የጊዜ ነፃነት የምታገኝበት ሚሊዮን ብር ሳትመድብ፣ ሳትበላ፣ ስልጣን ሳትይዝ፣ ሰው ሳትጎዳ፣ ሳትሰደድ፣ ሳታሟርት፣ በሐሰት ሳትመሰክር፣ የሰው ይዞታ ሳትቀማ፣ ሰው ሳታግት፣
ጠንቋይ ሟርት ሳያስፈልግ ነው የምልህ። በቀመር ብቻ ተፈጥሯዊ ጸጋን በመጠቀም በ5 ዓመት ትክክለኛ ቢዝነስ ራን ካደረግህ ሚልቲ ሚሊዮነር ነህ። ብሰራም ባሰራም እድሜ ልክህን የማይቋረጥ ገቢ ታገኛለህ። እንዴት ካልከኝ እኔ ነኝ የማሳይ። አንተስ ካልከኝ ያው እኔ ብቻ ሳልሆን እኔ የተከተሉ ሰዎች ይህን ነፃነት አውጀዋል። በእርግጠኝነት የኖርኩትን አማወራችሁ ሲምፕል። ቤተሰብ በጅቶ አላስተማረኝም። መንግስት በጅቶ እንዳጠና የትኛውም ዓለም አላገኝም። ለለውጥ የቆመ ሰው ሲጀመር ሰው በመሆኑ ብቻ ዓለምን በቀላል መለወጥ ይችላል ነው የምላችሁ። ምንም ከባድ የሚባል ነገር ሲጀመር የለም። ከባድ የኛ አመለካከት ነው። ይኸውላችሁ አመለካከት ከተሳሳተ በኋላ እንዴትም ብታደርገው ከባድ ነው። አንድ ሰው እየተመቸኝ ዘፈን ምንም ብታደርገው መዝሙር አይሆንም ማለት እውነቱን ነው። ዘፈን ዘፈን ነው። ሸኪ ብጠራ ቄስ፣ ታቦት ብጠራ ማያንሻ ብትል ዘፈን ዘፈን ነው፣ መዝሙር አይሆንም ማለት እውነት ነው። አስተሳሰብ ከተበላሸ በኋላ ወደ የትኛውም ሂሳብ ተጠቀም፣ ዞሮ ዞሮ የሆነ ሰዓት ላይ አደጋ እርግዝሃል። በቃ ያው ዓለም ምግብ ውጤት ላይ ሳይሆን ዩራኒየም ላይ ነው አሁን ትኩረት እያደረገች ያለች። የብዙ ሰዎች ጭንቅላት አሁን ምግብና ጤና ላይ ሳይሆን ቦምብ ላይ ነው። ለምን ካላችሁ እኔ ካንተ በላይ ጨፈልቃለሁ የሚል ስሜት ስለመጣ፣ እስኪ እሰጥሃለሁ የሚል ትውልድ እንፈልፈል ጎበዝ። እስኪ በራሳችሁ ሰዓት እሰጥሃለሁ የሚል እቀማለሁ አሸንፋለሁ ሳይሆን እኔ ኖሮኝ እሰጥሃለሁ የሚል እስኪ መጀመሪያ ለስኬት ይስራ፣ ከዛ እሰጥሃለሁ። እስኪ በጋራ እንበል ይሄን ነገር እሰጥሃለሁ በሉ። እኔ መስጠት እችላለሁ። መጀመሪያ ራሴን እገርፋለሁ፣ አሰለጥናለሁ፣ እሰራለሁ፣ በተግባር እለወጣለሁ። ከዛ እየሰደቡኝም እየገፉኝም እያሙኝም ሌላውን ዜጋ መቀየር እችላለሁ ለራሴ። በእርግጠኝነት ትችላላችሁ። ዛሬ ያስቸገረን የምላስ ካራቲ ነው። የተግባር ሰው አተናል። ስለዚህ የተግባር ሰው መሆን ከፈለግ መጀመሪያ ራስህን ቀይር። ራስህን ከቀየርክ በኋላ በህይወታችሁ የሰውን ነገር ተጸየፍ። የዛን ጊዜ ለውጥ አንተ ላይ ታውጇል። ለምን በላይ ሰው ሲጀመር ባለሙሉ ጸጋ ነው። ራስህን ካሰብከው መጀመሪያ የራስህ ዓለምን ያትረፈርፋል እኮ ነው። የራስህ እኮ ነው። ታዲያ ምን ያደርግልኛል ሰው ጋር? የራሴ መጀመሪያ ዓለምን ያትረፈርፋል። እኔ በማውቀው የእኔ ድርጅት ለልማት ፈንድ ያደርጋል፣ ለተቸገረ ሰው ይሰጣል፣ ህዝብን እያሰለጠነ ነው። ሰራተኞችን በቀን 4 ጊዜ ይመግባል፣ ለበዓል በሬ ያርዳል፣ ቤተሰብን ያግዛል፣ ራሱ እንደፈለገው ይዝናናል፣ የሚፈልገው ቤት ኖሮ የሚፈልገው መኪና ይነዳል። ይኸው ለሀገር ተርፏል። ድርጅቱ በየጊዜው ቅርንጫፍ እየከፈተ ነው። እንዴት ካላችሁ ልክ ቀመሯን ስትከተሉ ያበዛንበት መንገድ በጣም ይለያል። ቴክኒካሊ ብቻ ነው። አንዳንድ ሰው በቃ ይሄ በቃ ከላይ አንድ እውነት ነው፣ ከላይ ነው የተሰጠን። ግን እኔ በማምነው ገና ስንወለድ ለሁሉም ሰው ተሰጥቷል። እውነት ለማንም ዛምበዲ አልተነጠቀም። ማንም ሰው ለሁሉም ይሄ ጸጋ ተሰጥቶታል። የመውጣት ያለማውጣት ጉዳይ ግን በጣም ተለያይተናል። ሰው ለማንኛውም የነገው ቀን እጅግ አንድ እርምጃ ሄደን ትንሽ በር ቢያንስ በጎን የምንወጣበት እንደፈለገን አስፍተን እንኳ ባይሆን በጎን የምንወጣበትን የድህነትና የኋላ ቀርነት ማምለጫ ተስፋ የሚያሳይ አዳዲስ ነገሮች የሚፈነዱበት ብዙ ምስክርነት የሚሰጥበት ቀን ነው። ስለዚህ እንኳን ደስ አላችሁ ብያለሁ። 3ኛ ዙር ተመዝጋቢ ነኝ። ስልጠናውን የምከታተለው በዩቲዩብ ነው። አቴንዳንስ ለማሙላት ተቸግሬያለሁ። ችግር ያለው ወይ ነው አንዱ። ሁለተኛው ደግሞ የ3ኛ ዙር ተመዝጋቢ ነች። ግን አሁንም ምን እንደምሰራ በመወዛገብ ላይ ነኝ። እንደ ካፒታላችን የምንሰራው ስራ ፍንጭ ቢሰጠን ደስ ይለኛል ትላለች። ሌላ ሰው ነው ያንተው ነው? ሌላ ሰው ነች። ይሄ ነው ጥያቄ። አመሰግናለሁ። ከልብ እናመሰግናለን። ለቀጣይ ይሰጥልኝ። በነገራችን ላይ በዩቲዩብ ላይ መከታተል ይቻላል። 3 አይነት መከታተያዎች አሉ የሚሊዮነሮች መንገድ ስልጠና በመደበኛነት ማለትም በአካል በዩቲዩብ በቴሌቪዥን። በቴሌቪዥን እና በዩቲዩብ የምትከታተሉ ሰዎች አቴንዳንስ የምትሞሉት በአካልም ቢሆን ዞሮ አቴንዳንስ የሚሞላው በሚሴጅ ነው። ከስር በስክሪኑ ላይ የሚተላለፈው 0910808019 የሚለው ስልክ ላይ ካልተመዘገቡ ኤሚቲ ብሎ መመዝገብ፣ አቴንዳንስ ከሆነ እዛው ስልክ ላይ ኤቲ ብሎ ስልጠናውን በሳምንት 1 ቀን 2 ሰዓት ካዳመጡ በኋላ መላክ ነው። ምን ብሎ ኤቲ የሚሊዮነሮች መንገድ ብላችሁ ሴቭ አድርጉት 10 ቤቱን ስልክ። ከዛ
ኤቲ ብላችሁ በየሳምንት መላክ ነው። ያ ከሆነ ትክክለኛ እየተከታተላችሁ ነው። ሌላ ካፒታሉን ምን ልስራ በዚህ ካፒታል ግልጽ ብታደርጉልን ለሚለው ሀሳብ እንጠቁማለን እንጂ እናንተ እጃችሁን ይዘን ይሄን ስሩ እስከ ማለት አንሄድም ብለን ይሄ ከሆነ የእናንተን አእምሮ ዘግተን እኔ አቅልሃለሁ ማለት እንዳይሆን መነሻ ካፒታል እናንተ ባላችሁ ብር ብለናል። የስራው አይነት እናንተ በቅርብ የምታውቁትን ስራ ብለናል። አድራሻ እናንተ ለእንቅስቃሴ ለደህንነቴ ይመቸኛል የምትሉት ቦታ ላይ ብቻ ብለናል እንጂ ግን እንደ ትራዲሽናል ቢዝነስ አማካሪዎች እዚህ ቦታ ስራ፣ በዚህ ስራ፣ ይሄን ስራ አንልም። በፍጹም መቼም አንላችሁ። ይሄ ከሆነ እናንተ በተጽዕኗችሁ በፍላጎት ከውስጥ አውጥታችሁ እንዳትመሰርቱት በእኛ ሳንባ ተንፍሱ ማለት ነው የሚሆነው። ነገር ግን ለወደዳችሁት ለመረጣችሁት ላላችሁ ካፒታልና ለፈቀዳችሁት ነገር እንዴት ማድረግ እንዳለበት ግን ኑ ከኛ ጋር እንደግ ነው ትልቁ መልስ። እሺ ታዲያስ እሺ፣ አመሰግናለሁኝ። እኔ ጥያቄ ምንድን ነው፣ ለምሳሌ አጠር ያለች ናት። ለምሳሌ አንድ ሰው በ100 ሺህ ብር አንድ ሱቅ ከፈተ እና ቀጣይ ወር ላይ 20.4% ተጨማሪ እድገትን እንደ ካፒታል አድርጎ ይጀምራል ብለናል እና ያ 20.4ቱ የሚጨምረው ሱቁን ሲከፍት፣ አዎ ሱቁን ሲከፍት መደርደሪያዎችን ይሰራል፣ የተለያዩ ወጪዎች ይኖራሉ። እነዛን መደርደሪያዎች ሁሉ እንደ ካፒታል ቆጥሮ ነው ወይስ ሌላ ተንቀሳቃሹን ብቻ ነው የሚለው ለመጠየቅ ነው። አመሰግናለሁ። ስታይል በጣም አሪፍ ጥያቄ። ለምሳሌ በ100 ሺህ ሰው በ100 ብር የጀመረ ሰው ማነው በ100 ሺህ የጀመረ ሰው 20.4% የማለት 20400 ብር የመጀመሪያ ትርፍ ነው ብለናል። ቀጣይ 24000፣ ቀጣይ 38፣ ቀጣይ እያለ ያድጋል። ስለዚህ አላቂ ነገሮች ካፒታል ላይ አይገቡም። አላቂ ያልሆኑ ነገሮች ካፒታል ላይ ይገባሉ። መደርደሪያ አላቂ የሆነ ነገር አይደለም፣ ካፒታል ነው። ፍሪጅ ቢገዛ ምሳሌ መደርደሪያ ቢገዛ እንዴ ፍሪጅ ብቻ ስንት ነው እንዳትሉ፣ ጀማሪ ሰው በትንሽ ይገዛል፣ ሰከንድ አንድ ይገዛል። የራሱ የሆነ ቴክኒካሊ መጠቀም አለበት። እሺ ችግር የለውም። ስለዚህ ለማንኛውም ግን እንደ ሚዛን ፍሪጅ ለመደርደሪያ ለተለያየ ነገር እስቲ ቁልፍ ራሱ ማንጠልጠያው ካፒታል ነው። መዝግባቸው ያዙ። እነሱ ቋሚ ንብረት ናቸው አሉ። ግን የ2 ወር ቢከፍል ወይ የ3 ወር ቢከፍል እንደ ወጪ የሚይዘው የ1 ወር ብቻ ነው። እሱ እንደ ካፒታል አይያዝም። የ1 ወር የቤት ኪራይ ካፒታል ተብሎ አይያዝም። ለምን? ተጠቅሞበታል፣ ተራምዶበታል፣ አቃጥሎታል፣ አልፏል፣ ተገልግሎበታል። ቀጣይ ወር ላይ የከፈለው ካለ ግን ካፒታል ነው። እሺ ሌላ ሁሉም እቃዎች የሚሸጡ ብቻ አይደሉም። እያንዳንዳቸው ሰርቪስ የሚያደርጉ ማቴሪያሎች ሁሉ ይደመራሉ። ይደመሩና አሉ ማለት ነው፣ ሀብት ናቸው። ከዛ የቀረውን እቃና የቀረውን ጥሬ ብር ይደምርና ከዛ በሙሉ ያያል። አዎ ይሄን ያክል ትርፍ መጥቷል፣ ጥሩ ይላል። ምን ከምን ተረፈኝ ይላል። ከቤት ኪራይ ተርፎኝ፣ ከምግብ ተርፎኝ፣ ከታክሲ ተርፎኝ። ግልጽ ነው አይደለ? አሁን ግን ይሄን ያክል አለኝ። ስንት የሆነ 12400 ብር መድረስ አለበት ከዛ በኋላ። ግልጽ ነው አይደለ? ጥሩ። ከምን ጋር ብያቸዋለሁ? ጥሬ ብርን ቆጠረ፣ ጥሬ እቃውን ቆጠረ፣ ከዛ የተለያዩ አገልግሎት የሚሰጥባቸው ነገሮች ቆጠረ። ቀጣይ የቤት ኪራይ ከፍሎ ከሆነ እነሱን ይደምራል። የዚህ ያለፈው ወር ግን ተቀናሽ ነው የሚሆነው ማለት ነው። ታዲያስ ስሜ ዳግማዊ ሙልጌታ ይባላል። የኔ ጥያቄ እኔ ከዚህ በፊት የተለያዩ ድርጅቶች ላይ የአይቲ ባለሙያ ነበርኩና ከአየር መንገድ ከፖርቹጋል ኤምባሲ ብዙ ቦታዎች ላይ በአይቲው ዘርፍ ሰርቻለሁ እና ይህንን ፕሮግራም አንድ ወዳጄ ካሳየኝ በኋላ ልክ እንደመጣው ኦኬ አይ ካን ፎርም ማይ ካምፓኒ ብዬ አሰብኩኝ። ከዛ የራሴን ድርጅት ከፈትኩ። በመክፈት ላይ እንቅስቃሴ አደረኩና ብዙ ስራዎችን በግሌ መስራት ጀመርኩ። ከዛ ምን እያስቸገረኝ መጣ፣ ምናልባት ከኛ ሊሆን ይችላል ችግሩ ወይም ደግሞ ከተጠቃሚው ሰው ቴክኖሎጂን በጣም ይፈራል ወይም ደግሞ የኛ አቀራረብ ችግርም ሊሆን ይችላል። እንዴት ነው እኛ የምንሰራውን ቴክኖሎጂ ለሰው ለቢዝነሱ አሁን ለምሳሌ ዌብሳይት፣ ሶሻል ሚዲያ ማኔጅመንት፣ ዲጂታል ማርኬቲንግ የመሳሰሉ ትልልቅ ስራዎችን እንሰራለን እና ሰውን እንዴት ነው ማሳመን የምንችለው? ያምናል፣ መግባት እንዳለበት ያውቃል፣ መጠቀም እንዳለበት ያውቃል። ግን ከኔ ጋር እንዲሰራ እንዴት ነው ማሳመን የምችለው? አሁን በራሴ መስራት ከጀመርኩ በኋላ ማለትም እዚህ መጥቼ ድርጅት ከፍቼ መንቀሳቀስ እንዳለብኝ ካወኩኝና ከጀመርኩ በኋላ ይሄ ችግር አጋጠመኝና እንዴት ነው የምቀርፈው? የኔ ችግር ነው ወይ
ነው ወይስ ህዝቡ ጋር መሰራት ያለበት ነገር አለ? እኛ ጋር ማንኛውም አመልካች ሲመጣ ያንተ ችግር ነው ብለን ግን ችግር ያንተ ነው ብለን ዝም አንለውም። ችግር ምን መሰለህ እንለዋለን። ለምሳሌ አሁን እሱ አይታችሁታል። እኔ ዴቨሎፐር ነኝ፣ አዳዲስ ቴክኖሎጂዎችን እየመጣው ከዛ የራሴን ድርጅት አቋቋሙ። ማርኬቲንግ ላይ ግን በጣም አስቸገረ። ሰው ቴክኖሎጂን በጣም ይፈራል። እውነቱን ነው። አሁን ሰው አብሮ ያሳደገውን በሬ ይፈራል፣ ቴክኖሎጂን ይፈራል። አሁን ሰው የማይፈራው መኪና ነው። መኪና አይፈሩም። የሚገርማቸው ፒፕ አስፈቶ ይሄዳል ዝም ብሎ። እኔ አንዳንድ ጊዜ ጎማ እንደምን እንደሚቆጥር እንደ ትራስ ይሆን የሚያዩት። አንዳንድ ሰውማ እንዲያውም ዜብራ ላይ ነኝ እግጭ እሱ ነው ጥፋተኛ፣ እየገደለው ጥፋተኛ እሱ ነው የሚልም እኮ አለ። ሰው አሁን መኪና አይፈራም። እኔ ምን አይደድ በተለይ በከተማው ሰልጥኛለሁ በሚል ሰዎች ይብሳል። እባካችሁ መኪና ፍሩ። መኪናና ድህነትን አምራችሁ ፍሩት። መኪናን፣ ድህነትን፣ ስንፍናን፣ ዘረኝነትን፣ ኃጢአትን በጣም እንፍራ። እግዚአብሔርን በጣም እንፍራ። ሲጀመር እንዳጠቃላይ ይሄ እግዚአብሔር የሚያጣላን ስለሆነ ቴክኖሎጂን ግን መፍራት አያስፈልግም። ነገር ግን እንዲፈራን የሚያደርጉት ዴቨሎፐሮቹ ራሳቸው ናቸው። እንዳንጠቀም ለምን ካላችሁኝ፣ ምናልባት አንተ አዲስ ቴክኖሎጂ ይዛችሁ ስትመጡ ያው ይሄኛ 50 ሺህ ነው 100 ሺህ ይፈጃል ካሉን ምን ያልክ አይ ይሄ ከባድ ነው ብለን ውድም ነው የሚለው ካጠገብ እንዲያውም ቆይ ስልክ ጠራ ብሎ ሳይደወልበት ይወጣል። ስለዚህ ቴክኖሎጂን ትናንሽ በሆኑ ነገሮች እናሳያቸው። ትንንሽ ጌም ስታንዳርድ ቀለል እናድርግላቸው። በትናንሽ ነገሮች ይህ ችርቻሮ አይነት ችርቻሮ እኮ እንወዳለን። በችርቻሮ ዘይት ኖረን አይደል የሞትለት ጽድት ባላባዱላ ምንም ፋሰሰው። ስለዚህ ችርቻሮ ስለምንወድ መጀመሪያ ትንሽዬ ሳምፕል። አሁን ምንድነው ያለው ወንድማችን ሰልጠን ጉተማ ላርጎ ማምረት ጀመረ። ሰዎች እምቢ ሲሉት በትንሽዬ አይላንድ ሞክሪው እያለ መስጠት ጀመረ። ተከዛዝ ሄደው ሸሚዙን ገና ነካ ሲያደርጉት ውልቅ ቆሻሻውን ከዛ አምጣ አየ። ስለዚህ ቴክኖሎጂንም በትንሿ የሆነች ነገር እንግዲህ ዴቨሎፐር ነን ብለናል አይደል? በቀላል የሚፈለፈል ነገር አይደለም። በእርግጥ ጭንቅላት ይጠይቃል። ኤሌክትሮኒክስ ነው፣ ሰርቨር አለው፣ ምን አለው። በቀላል የሚገኝ አይደለም። እንቅልፍ አጥቶ ረጅም ጊዜ ትልቅ ነገር ተጠቅሞ ሊሆን ይችላል። ግን እኛ ቢሆንም ደግሞ ትናንሽዬ ነገሮችን መፍጠር አለብን። ከዛ ሰው በትንሽ ነገር ከሆነ ይሞክራል። የእኛን ስልጠና እኮ አሁን ሰው ሞክረው ነፃ ነው ስንለው ሞክረው ከዛ ሲያዩ ያለካ ቀላል ትንሽ ነገር ነች ካለ ይሞክረዋል ሰው እና በትንሽ ነገር ትልቅ ካፒታል ከሆነ ባለሀብት ያስፈልጋል። እኛ ሀገር ደግሞ ባለሀብት በጣት ይቆጠራል። ስለዚህ እነሱን ይዘን አያዋጣም። ትንንሹ ማህበረሰብ እንዲገለገልበት ማድረግ እኮ ነው አይደል? ትንንሽ እነኛ የተለያዩ ሴንሰሮች እኮ አሉ፣ በጣም ትናንሽ የሚባሉ ነገሮች ቀላል በቃ እነሱም በትንንሽ የዋጋ ሳምፕል በነፃ በመስጠት በምናምን ሰው ማለማመድ ይቻላል። ሌላውን ተውትና እናንተ አንድ እስኪ እንዲያው በተለይ እኛ አሰልጣኞች አያደርጉም። በየሰፈራችሁ ብረታ ብረት ብየዳ ላይ የሚሰሩ ሰዎች ቁልፍ ተገንጠላብኝ ነውና እና ማሽንህን እናንተን እየሄጄ በይድልኝና ና በሉት። ቁልፍ እኮ የተገነጠለችዋን ከአንድ ፊት ለቃ አሳይታችሁታል በቪዲዮና በፎቶ 1000 ብር እንዴ! በእኔ ቆጣሪ ነው እኔ ነኝ በመኪና የምወስድ። ምኑ ነው 1000 ብር? አያዋጣም። እኔ ምኑ እንደማያዋጣ አላውቅም። ምኑ እንደሆነ እዛ ቁጭ ብሎ ቡና መጠጣት ነጫት ማኘክ ነው ታዲያ የሚያዋጣው? 100 ብር ይሁን ያዋጣዋል፣ በእርግጠኝነት ያዋጣዋል። ምንም ወጪ የለበትም። በራሴ መኪና ወስጄው ጠር አድርጎ ተመልሶ እኮ አደርሰዋለሁ። ናግባ አሁን አንተ ነው የምጠብቀው እየተባለ የተገነጠለች ቁልፍ ለማጣበቅ ከ1000 ብር በታች አያዋጣም የሚል ሰው ነው የገጠመን። ሌላ ሂዱ ግንበኛ ምናምን አምጣና ይችን ደረጃ እስኪ እንዲሁ እንዲች ያስተካክላል። ያው ቀላል አይደለም፣ ከባድ ነው እንደምታየው። ዋጋ ጥራ አንተ ተናገር የምከፍለውን ይላል። አንተ ባልከው እኮ አይስማማም፣ ሊገምትህ እኮ ነው። አረ ንገረኝ 10,000 ስንት ሰዓት ያቆያል? እስከ 10 ሰዓት ያቆያል። እና በሰዓት 1000 የሚሰራበት ሀገር ነው ያለ ነው ማለት ነው። ምን አይነት ነገር ነው? ረዳት ያስፈልገዋል። እኔ ረዳቱን እከፍልልሃለሁ። የኔ ልጆች አሉ። ያው ቀላል አይደለ፣ ያደክማል። ሙያው ተጎዳል ተጎዳም። አንድ ቁልፍ ስትገነጠልብ አራራራ ቀስ አድርገህ በሽቦሰር ለምን በቀላል አይመጡም እነሱ። ሙያውን ኤቨንት ይቅርብ ይኋላል። እኛው ቤት እነጋሽ እንትናን ጠርቼ እዚሁ በሽማግሌ ልጨርስ። ለምን ኤቨንት ኦርጋናይዝዶች ውድ ናቸው። ያስብላል አያስብልም? ውድ። ሙያውን አትበድሉት ራሳችሁ ነው የምለው። ላይክ ባላሰፋውም ወንድሜም ቀላል የሆነች አጫጭርዬ የሆነች ነገሮችን ይዞ በትንሽዬ ዋጋ በትናንሽ ነገር ማሳየት ወይም ሳምፕል እስኪ ሞክረው ብሎ መስጠት ስማርት ማድረግ ወሳኝ ነው። ታዲያስ
ታዲያስ ያው እቺ ነገር እንግዲህ የተለመደች ነችና ፕሮፌሽናል ያው ነች። እኛው እየተለማመንበት መድረኩንም ይኸው እየመራን ነው። በየሳምንቱ ለአቶ በላይ እስቲ ሞራል ስጡልኝ። ለምን ቢባል ይሄ እድል የሰጠን እውነት ትልቅ ነገር ስለሆነ ለእኔ እውነት ታላቅ ነገር ነው አረገልኝ። ለምን ቢባል ጥሩ ነገሮች ስላረገልን ከዚህ በፊት ይሄንን እንኳን ይዘን ማናቅ ሰዎች ነን፣ እኔ ራሴ ማለት ነው። እና ልምድ ያንሰናል። ምን ማለት ፈልጌ ነው መሰለ፣ እኔ ራሴን ላስተዋውቅ ብዬ ነው ወጣሁት። እኔ የሚያቀርበው ንጹህ ጤፍ፣ የአዳ ጤፍ ማኛ ሚዛን ሳይቀሸፉ ኪሎ ሳይጎል አቀርብላቸዋለሁ ማለት ነው። ሌላ በዚሁ በሚዲያ በቲክቶክ በፌስቡክ እንደውም በብዙ ነገሮች በሶሻል ሚዲያ ላይ ስለምታገኙኝ እዘዙኝ። በ09 24 94 6909 በሱ ልታገኙኝ ትችላላችሁ ማለት ነው። 09 24 94 6909 በሱ ልታገኙኝ ትችላላችሁ። እንዲሁም ደግሞ ለዚህ ያበቃኝ እውነት ለመናገር ድርጅቴ በጣም አድጓል። ያ ብዙ ነገሮች ስላለን ነው ለማውራት ራሳችን ውስጣችን ያለው ለማውራት ትንሽ ልምምድ ስለሚያንሰን ነው እንጂ ድርጅታችን በጣም አድጓል። እና ጥሩ ነገር ነው። በጣም ራሴን አደንቀዋለሁ ማለት ነው። ይሄ አርሶ አደሩንና ከተሜውን የማገናኘት አቅም ያለው ድልድይ ኦርጋኒክ ንጹህ ጥራጥሬዎችን ስትፈልጉ ሃሎ ደረጀ በሉ በተቀመጠው ስልክ። በነገው እሁድ ለሁላችሁም የስልጠና ሰዓቱ አጭር ሆና የማብራሪያና ፕሮሞት የማድረግ ቀን ብቻ ስለሆነ ሁላችሁም የደረሳችሁበትን ደረጃ በማስተዋወቅ እና ድርጅታችሁን አገልግሎታችሁን በማስቀመጥ ከተለያዩ አካል ጋር የምትገናኙበት ያለምንም ክፍያ ራሳችሁን፣ ሀሳባችሁን፣ ድርጅታችሁን፣ አድሬሳችሁን፣ ብራንዳችሁን የምትገልጹበት ከፋይና አሳቢ ኃላፊነትን የወሰደ ሰው ያለበት ለእናንተ ለውጥ በር ክፍት የተደረገ ልዩ ፕሮግራም ስለሆነ እንኳን ደስ አላችሁ። ነገ እሑድ በሴሚሲ ሚካኤል ጎን የኢትዮጵያ ኢኮኖሚክስ ባለሙያዎች አዳራሽ አንደኛ ፎቅ ላይ በ50% ነፃ በተሰጠነው አዳራሽ ላይ እንገናኝ። ስለዚህ ለዚህ ወዶና ፈቅዶ ለዚች ሰዓት ላደረሰን ለእንደዚህ አይነት ፕሮግራምና ቁም ነገር ቦታም ላይ ለዋለን ለፈጣሪ በየሃይማኖታችሁ የ1 ደቂቃ ምስጋና እናድርግ። በአፍሪካ የመጀመሪያ የሆነውን የሚሊዮነሮች መንገድ የቢዝነስ ፕላንና የሥራ ጥበብ ሥልጠናን አዘጋጅቶ ያለምንም ክፍያ በነፃ ለኅብረተሰቡ በማደል ፋና ወጊና አብሪ ኮከብ ነን። ታዲያ የዚህ ሁሉ የልህቀት ሥልጠናዎች ሙሉ ወጪያቸው በበላይ አትክልትና አስቤዛ ማዕከል ይሸፈናል። አስደማሚ ነው። እርሶ ከበላይ አትክልትና አስቤዛን ሲሸምቱ በቅናሹ ይደሰታሉ። በሀገራችን የቢዝነስ ስልጣኔ ላይ አሻራውን ያትማሉ። በአንድ ጠጠር ሁለት ወፍ ይሏል። ይህ ነው በላይ አትክልትና አስቤዛ። ቁጥር 1 ካራ ኮተቤ መድኃኔ ዓለም መግቢያ 60 ሜትር ገባ ብሎ። ቁጥር 2 በእድሳት ላይ ነው። ቁጥር 3 ወደ ኮተቤ ገብርኤል በሚወስደው አዲሱ አስፓልት ላይ። ቁጥር 4 ወሰን ወደ ራእይ ጤና ጣቢያ መግቢያ ከዋናው አስፓልት 30 ሜትር ገባ ብሎ። ቁጥር 5 ፊጋ መስቀለኛ ወደ መገናኛ ታክሲ መያዣው ጋር ከ500 በላይ የእርሻና የፋብሪካ ምርቶችን በአንድ ቦታ ፍጹም በተመጣጣኝ ዋጋ ይሸምቱ፣ ይንበሽበሹ። በ0911 992411 ሃሎ ይበሉን። በላይ አስቤዛ ማዕከል የጊዜውና የኢኮኖሚው ብቸኛ ጋር። በላይ አስቤዛ ማዕከል
በጥናት በሥራ በምርት በንግዱ ሀብትና ትረፍርፈው ስኬት ጋር ሲሄዱ ጤና ካልቀደመ ከንቱ ነው መንገዱ። ዶክተር ትዕግስት አጠቃላይ የሕክምና ክሊኒክ የምንሰጣቸው አገልግሎቶች አጠቃላይ የአዋቂና የሕፃናት ሕክምና፣ የማኅፀን ሕክምናና የግርዛት አገልግሎት፣ የቆዳና የአባለዘር ሕክምና፣ መለስተኛ የቀዶ ጥገና አገልግሎት፣ የዓይንና የጆሮ ሕክምና፣ የኩላሊት፣ የኮሌስትሮል፣ የጉበት ኤንዛይምና የቫይታሚን ዲ ሕክምና፣ የሆርሞን፣ የጨጓራ፣ የእንቅርት፣ የሚጥል በሽታ ሕክምናን በጥራት ይሰጣል። ዶክተር ትዕግስት አጠቃላይ የሕክምና ክሊኒክ አደረጃጀታችን ልዩና ከፍ ያለ ነው። የተሟላ ላቦራቶሪ፣ ዘመናዊ አልትራሳውንድ፣ ኬሚስትሪ፣ የልብ ኢሲጂ፣ ሲቢሲ ሁሉን አሟልተን ከእውቅና ስመጥር ባለሙያዎች ጋር እንጠብቀዎታለን። በተጨማሪም ለመንጃ ፈቃድ ሙሉ የጤና ምርመራ፣ ዓመታዊ የተሟላ አጠቃላይ የጤና ምርመራን በልዩ ሁኔታ እንሰጣለን። አድራሻችን ሰሚት 72 ቴሌና ንግድ ባንክ ያለበት ኤፍኢ ግሩፕ ሕንፃ ግራውንድ ላይ በ0947 820000 በ0911 673365 ላይ ሃሎ ይበሉን። ዶክተር ትዕግስት አጠቃላይ የሕክምና ክሊኒክ ለጤናው የሚመርጡት። ለነጻነቶ ልዩ ምርጫ ነጻነት አትክልትና አስቤዛ ከአንድ ቦታ ሳይወጡና ሳይወርዱ ሳይንከራተቱ አስቤዛውን ከነጻነት በምቾት ይዘዙ፣ ይሸምቱ። ፍራፍሬና ጥራጥሬ፣ ፍሬሽ አትክልቶች፣ ቅመማ ቅመሞች፣ የፋብሪካ ምርቶች፣ የንጽሕና መጠበቂያና የባልትና ውጤቶች፣ የእንስሳት ተዋጽኦና የዳቦ ምርቶች ሁሉንም ከአንድ ቦታ ከነጻነት አስቤዛ እንደ ትእዛዞ ዴሊቨሪን ጨምሮ ልዩና ፈጣን አገልግሎት እንሰጣለን። ይምጡ። ቁጥር 1 ካራ አርሴማ ሰፈር፣ ቁጥር 2 ጎሮ አደባባይ ወደ ሰፈራ መሄጃ፣ ቁጥር 3 ከፔፕሲ ወደ አያት በሚወስደው መንገድ ሰሚት 72 ፕላዛ ግራውንድ ላይ። ለበለጠ መረጃ በ0939 115529 ሃሎ ይበሉን። ነጻነት አስቤዛ ይመርጡናል።